ከእግዚአብሔር የሚመጣ በሽታ አለ። በከወደድንም ጠላንም ከእግዚአብሔር የሚመጣ በሽታ አለ። እግዚአብሔር ሞትን አልፈጠረም ይላል። ህመምንም እግዚአብሔር አልፈጠረም። አዳም የሚታመም ባህሪ አልነበረው። ባንታመም ቤተክርስቲያን እንመጣ ነበር እንዴ? እኔ አንዳንዴ እውነት በሽታ የሌለበት ሰው ቢያረገን ሁሉ ቢሞላልን በውስጥም በውጭም ሰላማዊ ቢያደርገን እኮ እንደኛ አስቸጋሪ እኮ የለም። በሽታው እኛ ላይ ሊጸና ይችላል። ካልተፈወስኩ ብለን ሙጥኝ የምንል ሰዎች፣ ካልዳንን እግዚአብሔር የለም ብለን የምናስብ ሰዎች፣ ሁሉም በሽታ ይፈወሳል ወይ? ጠበል ነው በቃ ብዙ ሰው በቃ ፈውስ ይሰጣል ብሎ የሚያምነው። ግን መጻጉዕ በጣም የሚያስተምረው ትልቁ ነገር ቢኖር ከተኛበት አልጋ ላይ ያስነሳው ተስፋ ያደረገው ጸበል ሳይሆን የእግዚአብሔር ቃል ነው። የሰው ልጅ የሚያኖረው ተስፋ ነው። ነገ የሚለው ተስፋ፣ መንግስተ ሰማያት እግዚአብሔር የሚለው ተስፋ እና ያንን ታላቅ ተስፋ እንዳያጡ ነው የምለምናቸው። ተስፋ ካጣ ታካሚ አስቸጋሪ ነው። ለራሱ ብቻ ሳይሆን ሌሎችንም የሚያጠፋ ሊሆን ይችላል። በሽታዎቹ እንደ በሽታ ስጋ ላይ የሚቀሩ ሳይሆን ውሳጣዊ የሆነ ህሊናንም የሚጎዱ ናቸው። እንዲህ አይነቱን ደግሞ የሚያክመው ደግሞ ንስሐ ነው። እኛ ምን ያህል ስለ ጸበሎቻችን እናውቃለን፣ ስለ እምነቱ እናውቃለን። እግዚአብሔር እውነት አዳኝ መሆኑን በእውነት እናምናለን። እንዴት ታመህ እግዚአብሔርን ትከዳዋለህ? እንዴት አያደርገው? የት አለን እኛ? መተን አላጽናናን። ግቢዋ ራሱ መድኃኒት ነው። ቤተክርስቲያን ጨርቋ መድኃኒት ነው። አፈሯ መድኃኒት ነው። ውሃዋ መድኃኒት ነው። እያንዳንዷ ነገር በቤቱ በግቢዋ ውስጥ ያለው ነገር በሙሉ የቤተክርስቲያን መድኃኒት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የዘወትር ብርሃን ሚዲያ ቤተሰቦች እንደምንሰነበታችሁ፣ እንደምንስቆያችሁ። ይህ በቦሌ ዘወትር ብርሃን ቅድስት ማርያም ቤተክርስቲያን ሰንበት ትምህርት ቤት እየተዘጋጀ የሚቀርብላችሁ ልዩ መንፈሳዊ የውይይት መርሃ ግብራችን ነው። እንግዲህ እንደምን አላችሁላችሁ? እግዚአብሔር ይመስገን። አሜን። የእግዚአብሔር ስም የተመሰገነ ይሁን። ዛሬ አብረናችሁ የምንቆየው እኔ ፍጹም ምራው እንዲሁም ደግሞ መምህራችን ዲያቆን መምህር ሊና በለጠ እንዲሁም መምህራችን ዲያቆን መምህር ዘላለም ታዬ እንሆናለን። እግዚአብሔር አምላክ ለአባቶቻችን ለቅዱሳን ለጻድቃኑ ለሊቃውንቱ ጥበብንና ጸጋን እንደገለጸ ሁሉ ለእኛ ለደካማ ልጆቹም እንዲገልጽልን የእሱ መልካም ፍቃዱ ይሆንልን። አሜን። በድጋሚ እንዴት ነው ሳምንቱ? እንዴት አለፈ? የጾም ሳምንት ነበረ። እግዚአብሔር ይመስገን። ባለፈው ሳምንት እንግዲህ ከተነሱ አንዱ የነበረው የትዕቢትን በተመለከተ ነው። እንግዲህ ዛሬ ደግሞ በሌላ ርዕስ እግዚአብሔር ባመለከተን መጠን የምንወያይበት ሀሳብ ይኖረናል። ያም ደግሞ እንግዲህ አሁን እሁድ መጻጉዕ ይመጣል አይደል? የበሽታ ከአምስቱ እንግዲህ ቤተክርስቲያናችን በተለይ በቅዱስ ያሬድ አማካኝነት የሳምንታቱን እያንዳንዱን ሳምንታት ሰይማ ስም ሰጥታ ትሄዳለች ከዘወረደ እስከ ሆሳዕና ድረስ። በኋላም ደግሞ የመጨረሻው ሰሙነ ሕማማት አለ እስከ ትንሣኤ ብለን እስከምንናገረው ድረስ ማለት ነው። ስለዚህ ከዘወረደ ጀምሮ እስከ ሆሳዕና ድረስ 8 ሳምንታት አሉ። እነዛን 8 ሳምንታት የየራሳቸው ስያሜ ሰጥታ መንፈሳዊ አገልግሎት ታከናውንባቸዋለች። ከነዚህ መካከል አንዱ የሆነው መጻጉዕ ነው። ስለዚህ ስለ በሽተኛ የሚወራበት፣ ስለ በሽተኛ ከተነሳ ደግሞ በዛ ውስጥ የእግዚአብሔርን የማዳን ስራ የምናይበት፣ የቤተ ክርስቲያን ከበሽተኞች ጋር ያላት አገልግሎት ምን እንደሚመስል ሆነን ለመናገር እውነተኛ ሐኪም ቤት ናት ቤተ ክርስቲያን አይደለ? ቅዱስ ዮሐንስም እንደሚናገረው ቤተ ክርስቲያን እውነተኛ ሐኪም ቤት እሷ ናትና እንኳን ለስጋ ብቻ የምናወራው አይደለም፣ ለነፍስም ለስጋችንም እውነተኛ መድኃኒት ቤተክርስቲያን ሆስፒታል ሆናም አገልግሎት እየሰጠች ያለች ናትና እነዚህን ሁሉ አዛምደን እንድንወያይበት ነው ዛሬ ሀሳብ የተነሳው። እግዚአብሔር አሁንም በድጋሚ ጥበቡና ሚስጥሩን ለሁላችንም ይግለጥልን። አሜን። ህመም ምንድነው ምናምን እንዴት ነው ብለን እነሱ እናንሳ። እሺ፣ እግዚአብሔር ይስጥልኝ። ያው ሰላምታውን ስላደረስክ እኔ በቀጥታ ልግባ። ህመም፣ ደዌ፣ በሽታ እንግዲህ በተለያየ መልኩ ተገልጿል በመጽሐፍ ላይ። ቤተ ክርስቲያናችን 2 አይነት ህመም አለ ትላለች፣ ደዌ ዘስጋና ደዌ ዘነፍስ። እንደውም ጌታችንን ስንገልጸው ህሙማነ ስጋን በተአምራት ህሙማነ ነፍስን ደግሞ በትምህርቱ እየፈወሰ በምድር ላይ የነበረውን ተልእኮ ይፈጽም እንደነበረ የምናነሳበት አለ ስለ ነገረ ክርስቶስ ስንነጋገርና
ስለዚህ የነፍስ ህመም አለ፣ የስጋ ደግሞ ህመም አለ። የስጋ ህመምን በተመለከተ ነው አይደል አሁን በሰፊው እንግዲህ እንደ ርዕስ አድርገን እየተነጋገርን ያለ ነው። በስጋ መታመምን በተመለከተ ደግሞ ቤተ ክርስቲያናችን በተለያየ ወቅት ጊዜያትን መድባ ትናገራለች። ህሙማንን የምትረሳ ቤተ ክርስቲያን አይደለችም። ለዚያ ነው ታላቁ ወቅት በሚባለው በዐቢይ ጾም እንኳን በዚህ በአራተኛው ሳምንት መጻጉዕ ብላ የምታነሳው። በነገራችን ላይ መጻጉዕ ማለት በራሱ የሚጠጋ ጸጋ ማለት ተጠጋ አይደለ እና ከዚያ ተነስቶ የሚጠጋ የሚደገፍ እንደዚህ መጸግው ማለት ለምሳሌ መጠጊያ እንደማለት ነው እና መጻጉዕ ስንል ተደጋፊ፣ ታማሚ፣ የሚጠጋ በሽተኛ የሆነ እንደዚያ ማለት ነው መዝገበ ቃላቱ እንደሚነግረን። ስለዚህ የዚያ ሰው ስሙን እንደዚያ ብለን ብንናገርም ያው በበሽታው ነው የጠራ ነው ሐኪም እንደምንለው እሱን ደግሞ በሽተኛ ብለን እንደ መጥራት ነው። በሱ ግን ሁሉንም አይነት ድውያንን ማሰባችን ነው ቤተ ክርስቲያን እንደምታስብ ማሳየታችን። እንደ ቤተ ክርስቲያን ደዌ ወይም በሽታ በአራት አይነት መንገድ ሊመጣ ይችላል። ደዌ ዘሴት አለ፣ ደዌ ዘንጽ አለ። ደዌ ዘንጽ እንደ ጢሞቴዎስ አይነቱ ነው። ጢሞቴዎስ የወገብና የሆድ ህመም ነበረበት። ቅዱስ ጳውሎስ የእርሱ መምህር ልክ የራስ ምታት እንደነበረበት እና ደዌ በሽታ ነው፣ ህመም ነው። አንድ ተወራራሽ ናቸው ቃላቱ እና ድዊ ስንል በሽተኛ ህሙም እንደማለት ነው። ደዌ ግን በራሱ በሽታ ነው። ስለዚህ አራት አሉ ስንል አጽንኦት እንዲያሰምሩባቸው ስለፈለኩኝ ጨምር ነው በሽቶች። እሺ ስለ ነገረ በሽታ እየተነጋገርን። እሺ ስለዚህ ዘንጽህ የምንለው እንደ ጢሞቴዎስ አይነቱ እንደ ቅዱስ ጳውሎስ አይነቱ የንጽህና ደዌ ዘንጽህ ስለ ንጽህና የሚሆን በሽታ ይህን እንዳብራራቸው። እሺ ስለ ንጽህና የሚመጣ ቅዱስ ጳውሎስ እንዲፈወስ ቢጠይቅ ጸጋዬ ይበቃሃል ነው የተባለው እና ለንጽህና ለምሰጥህ በረከት የሚያስፈልግ ነው ህመሙ ተብሎ የተሰጠ ነው ማለት ነው። ስለዚህ እንዲህ አይነቱ ደዌ ዘንጽህ እንለዋለን። ስለ ንጽህናችን ተብሎ የሚሰጠን ነው ወይም ንጹህ ስለሆንን ሳይሆን ንጹህ እንድንሆን የሚሰጠን ነው ማለት ነው። ደዌ ዘሴት እንደ ኢዮብ አይነቱ ነው። ኢዮብ በጣም የሚደንቅ ምናልባት ብናጠናው መጠናት የሚገባ ሰብና ብንኖረው መልካም ነው። ግን ደግሞ አጥንተን ብናየው ራሱ በጣም የሚያስደንቅ ሰብና ያለው ነው። ይሄ የሚደንቀው ዲያብሎስን ጭምር አስገርሞት እንግዲህ ዲያብሎስ ክስ ሊያቀርብ እንደቀረበ እናውቃለን። በጣም የሚደንቀኝ እኔ ምልጃን ያቀርባል፣ ጸሎትን ያቀርባል ስለ ራሱ አቅርቦ ግን ልጆቼ እኮ ሊበድሉ ይችላሉ ብሎ ለልጆቹ ስዕለትን የሚያቀርብ እንደው ድንገት ሳያውቁ እንኳን ቢበድሉ ያስተምራል። አስተምሮ አሳድጎ ለክብር ለማምቃት ይሞክራል። ከዚያ ውጭ ግን ድንገት እንደው ቢበድሉ ብሎ ስለ እነርሱ ስዕለትን የሚያቀርብ ጻትን የሚያቀርብ ነው ኢዮብና በጣም የሚደንቅ ሰብና ያለው ነው። እግዚአብሔር በብዙ ነገር የባረከው ቢሆንም የበለጠ ደግሞ ጸጋ ሊሰጠው ፈለገ እግዚአብሔር። እሴት ማለት እንግዲህ እያንዳንዱን እንዲፈታ ነው መሰለኝ ፍጹም። እሴት ማለት ዋጋ ጸጋ ማለት ነው ቀጥታ ትርጉሙን ስናየው። ስለዚህ እግዚአብሔር ዋጋ ሊሰጠን ጸጋ ሊሰጠን ሲፈልግ በሆነ ነገር ውስጥ እንድናልፍ ያደርገናል እና ኢዮብ ከነበረው ይልቅ ልጆች ነበሩት፣ ጸጋ ነበረው፣ ሚስት ነበረው። ግን ከነበረው ይልቅ የበለጠ ሊሰጠው ስለፈለገ ዲያብሎስ እንዴት እንደፈተነው እናውቃለን። እንደዛ እንዲፈተን ፈቅዶ በመጨረሻ እግዚአብሔር ሰጠ፣ እግዚአብሔር ነሳ ብሎ ያንን እምነቱን አሳይቶ የበለጠ ጸጋ፣ በረከት፣ እሴት የተሰጠው ነው። ስለዚህ እንዲህ አይነቱን ደዌ ዘእሴት የምንለው ነው። ሶስተኛው ደዌ ዘመቅሰፍት የሚባለው ነው። በመቅሰፍት የሚመጣ በዚህ በጣም ብዙ ማንሳት እንችላለን። በመጽሐፍ ቅዱስ ላይ ካሉት ሳኦልና ሄሮድስ አግሪጳ መነሳት የሚችሉ ናቸው። ሳኦል እንደምታውቁት መንግስቱም የይነቅህ መንግስት ነው። አበው የይነቅህ መንግስት ይሉታል። ለምንድን ነው ብለው ሲተረጉሙት እናት ወጥ እየሰራች ልጅ በጣም ያለቅሳል። ወጡ አልደረሰም። ሲደርስ ብትሰጠው ለልጁ እንደሚጠቅመው እናት ታውቃለች። ግን ልጁ ካልሰጠሽኝ ይላል።
ስለዚህ እንጀራ እንደነገሩ ታደርግና ወጥ አድርጋበት ያውልህ ብላ ትወረውርለታለች፣ ወጡ ሳይደርስ ማለት ነው። እና የያውልህ መንግስት ነው ሳኦል። ይነቅህ ያው ይነቅህ ብላ ነው እናት የምትሰጠው እንደው ስግብግብ ሲልባት ልጇ። እና ምን ለማለት ነው ሳኦል ንጉስ፣ እስራኤላውያን ንጉስ አልበሰለላቸውም ነበረ። ወይም ልክ ወጡ መብሰል ደረጃ ላይ እንዳልነው ቅድም ንጉስ የሚሰጣቸው ጊዜ አልነበረም። ግን ንጉስ ካልሰጠህን ብለው እግዚአብሔር ላይ ያለቀሱ፣ ወይም ደግሞ እግዚአብሔርን ካልሰጠህን ብለው ጠየቁ። ገና ነው ቢላቸው አልሰማሉ። መጨረሻ ላይ ያውላችሁ በሚል ይነቃችሁ በሚል አይነት ሳኦል የተሰጠ ነው። ሳኦል እንደመጣ በጣም የሚደንቃችሁ መንግስታት ሲመጡ ብዙ ቦታ በጣም ብዙ ተቀባይነት ያገኛሉ። በሀገራችን እንኳን መለስ ብለን ብናይ የመጀመሪያው ወቅት በቃ በጣም አስቸጋሪ ነው እና እንደመጣ ሳኦል ማንን ነው? ሞዓባውያንን ነው እንዲህ ድል ነሳና በህዝቡ ዘንድ በጣም ተወደደ። በቃ እስካለሱ የለም ይዘመርለት ነበር እና ከዛ በኋላ ግን ከእግዚአብሔር ጋር እየተጣላ መጣ። አሞናውያንን ያሸነፈው። ከዛ አማሌቃውያንን እግዚአብሔር እንዲወጋ ቢያዘው በእግዚአብሔር ለማጉረምረም ጀመረ። ለእግዚአብሔር የማይታዘዝ ሆነ፣ በትዕቢት የሚመላለስ ሆነ። አንደኛ ሳሙኤል 15 ላይ እንደተነገረው ሳሙኤልም መንግስት በእግዚአብሔር ዘንድ ተናቀ ብሎ ነግሮት ከዚያ በኋላ የሆነውን እናውቃለን። ሳኦል እስኪተካ ድረስ ዳዊት እስኪተካ ድረስ ሳኦል። ከዚያ በኋላ ግን እግዚአብሔር ከናቀው በኋላ መንግስቱን በሽተኛ ነው የሆነው። መንፈሱ ታወከ። እሱን ለማረጋጋት እንኳን ዳዊት በገና ይደረድር ነበር። አንድ በነገራችን ላይ የፈውስ መንገድን የሚጠቁመን ነው ይሄ ራሱ። እና በገና ይደረድር ነበር ዳዊት። እና የሱ አሁን በድፍረቱ በመጣበት መቅሰፍት የታመመ ነው። ስለዚህ እንዲህ አይነቱን ደዌ ዘመቅሰፍት እንለዋለን። ህይወቱ በነገራችን ላይ በጣም የሚያስተምረን ነው። አንዳንድ ጊዜ ራሱን የሚታመም አለ። አንዴ ተሳድበንም ሊሆን ይችላል፣ ተደፋፍረን ህሊናችን እየወቀሰን ህመም እስኪሆንብን ድረስ የምንቆይ እንኖራለን አንዳንድ ጊዜ። ከዚያ ውጭም ደግሞ ብዙ ጊዜ ከሰው ጋር የሚጣላ ሰው ሰላም የለውም በራሱ ይባላል እና ሰላሙን ያጣል። ልክ አዳም ሲበድል አደል ሰላሙን ያጣው። ከዚያ በኋላ ልክ እንደዚያ ሰላም ማጣት በሽታ ነው። በነገራችን ላይ በሽታ፣ የስጋ በሽታ ስንል የስጋ ደዌ ብቻ ሳይሆን የህመም ስነ ልቡና ምኑንም እነዚህን ሁሉ የሚያካትት ነው። በእነዚህ ሁሉ መታመምን እና እንደዚህ አይነት መታወክ የደረሰበት ሳኦል በዚያ ምክንያት ነው። መጨረሻ ላይ አሟሟቱም የመቅሰፍት ነው። ሄሮድስም እንደዚሁ ያደረሰውን በህዝቡ ላይ የበደለውን የሚታወቅ ነው። በመጨረሻ በመቅሰፍት የሞተ ነው። ሌሎችን እነ አርዮስ እነ ንስጥሮስም ማንሳት እንችላለን። አንዳንዶቹ በታሪክ አልተረጋገጠም ይባላል። ለምሳሌ እመቤታችንን ወላዲተ ሰብ ያለበት ምላሱ ተጎልግሎ እንደሞተ በመቅሰፍት ይነገራል ንስጥሮስ። አርዮስ ደግሞ አንጀት ወጥቶ እንደሞተ። የአርዮስም ብዙዎች በታሪክ የሚናገሩታል። የንስጥሮስ ግን አንዳንድ የማይቀበሉት የታሪክ ሰዎች አሉ። ዞሮ ዞሮ ግን ደዌ ዘመቅሰፍትን በመቅሰፍት የሚመጣ ደዌን የሚያሳይ ነው። እነ ፈርዖን ላይ የደረሱትን እነዚህን ሁሉ ማንሳት እንችላለን። አብዛኛው የእስራኤል ታሪክ እኮ መቅሰፍቱ የሚደርስባቸው በሙሉ በኃጢአት ምክንያት የሚመጣ በሽታ ነው። በመቅሰፍት አራተኛው ደግሞ እሷን ፍፄ ያነሳው ነው፣ ኃጢአት ነው። ግን እንደው ልዩነት ለማበጀት መቅሰፍት በጣም በመደፋፈር የሚመጣ ኃጢአት ነው እርሱ ራሱ አንተ እንዳልከው። ግን በጣም በመደፋፈር የእግዚአብሔርን ነገር በመናቅ ልክ አሁን መሸነፋቸው እንደሆነው ፊናስና አፍኒንን እናውቃለን አደለ? ታቦተ ጽዮንን ይዘው ሄደው እንዴት እንደሆኑ እና ክብር ከእስራኤል የሸሸው ሁሉ በእንደዚህ አይነት መቅሰፍት ነው ብዙ ጊዜ ስናየው። ኃጢአት ነው። ከኃጢአትም የባሰ ግን አበሳነ ወጌጋየን እንላለን አደለ? አውቀን የበደልነው አለ፣ የተሳሳትነው ደግሞ ኃጢአት አለ። እና ይሄ በትዕቢት በበደል የሚሆን ነው። በቃ አይሁን እየተባለን ስናረግ ልክ እንደ መረገም። አንዳንድ ጊዜ ትልቅ ሰውን የተደፋፈረ ሰው ተረግሞ ከዚያ የሚመጣበትን እናውቃለን። እና እንደዚህ አይነት ነው። አራተኛው ደዌ ዘኃጢአት የሚባለው ነው። የሳኦል ላይ ግን እንደው ማንሳት የፈለግኩት አንዳንድ ጊዜ እንደ ሳኦል እንደ እስራኤላውያን እንሆናለን። ይህን ነገር ካልሰጠህን እንለዋለን እግዚአብሔርን እና ያ ነገር በቃ ጨቅጭቀ ነው መቅሰፍት ይሆንብናል አንዳንዴ ለእኛም። እና ካልሰጠህን ብለ ነው ሳኦል አሁን ለእስራኤላውያንም መቅሰፍት ነው የሆነው እውነት ለመናገር በራሱ። እና እንደዚያ የምንለው አለ። ደግሞ የተሰጠንን ደግሞ አክብሮ ያለመያዝም አለ። መንግስት በእግዚአብሔር ዘንድ ተናቀ እንደተባለ እኛ እኮ አንዳንዴ እውቀታችን በእግዚአብሔር ዘንድ የተናቀ ይሆናል። ያለን ነገር ሀብታችን
ሀብት ኖሮን ሀብታችን በእግዚአብሔር ዘንድ የተናቀ ከሚሆን በእግዚአብሔር ዘንድ የተከበረ ድህነት ይሻለናል። በእውነት በእግዚአብሔር ዘንድ የተናቀ ጤንነት ከምናገኝ በእግዚአብሔር ዘንድ የተወደደ በሽታ ይሻለናል። አሁን ደዌ ዘንጻ አይሻልም? እግዚአብሔር የናቀውን ሀብት ከሚኖረን እንደነ ጢሞቴዎስ እንደነ ጳውሎስ ብንሆን ነው የሚሻለን በእውነት። እና አራተኛው ደዌ ዘኃጢአት ነው። ይሄ ደግሞ እንደ መጻጉዕ ነው። እዛው ቃሉ ራሱ ዮሐንስ 5 ላይ ይነግረናል። ከፈወሰው በኋላ ከእንግዲህ በኋላ ደግመህ አትበድል ብሎታል። ስለዚህ ሲበድል ኃጢአት ሲሰራ ያ በሽታ አገኘው። እንዲህ አይነቱ እንዳያገኝ ደግመህ አትበድል ተባለ። በቀጥታ በንባቡ ካየነው ሰው በሚሰራው ኃጢአት ምክንያት ይበደላል። አሁን እንደውም ግልጽ ሆኗል እኮ አይደል? የኃጢአት በሽቶች አሉ። አሁን ለምሳሌ በዝሙት የሚመጣ በሽታ አለ። በተለያየ ምክንያት የሚመጣ በሽታ አለ። እግዚአብሔር ይፈውሳል ከሁሉም ስንጠጋው በንስሐ ስንቀርበው። ግን ደግሞ በኃጢአት በቃ የኃጢአት መሆኑ የሚታወቅ ሁሉም እንደዚያ ነው ማለታችን አይደለም። ግን በኃጢአት እንዳመጣ ነው በኃጢአት እንደሸመት ነው የምናውቀው በሽታ አለ። ሁሉም እንደዛ ባይሆንም ከዚህ ውጪ ደግሞ ሌሎች መጥቀስ የሚገቡን በሽታዎች ይኖሩ ይሆናል። ለምሳሌ በውሃ በመብል ምክንያት የሚመጣ በሽታ አለ። የተበከለ መብል በልተው እስራኤላውያን የመሪባን ውሃ እናስታውሳለን አይደል? እንዴት እንደተፈወሰም እናውቃለን። ስለዚህ የተበከለ ውሃ ጠጥቶ መታመም አለ። ሰውነታችን ሞት የሚስማማው ስለሆነ የተበከለ ነገር ከበላን የማይስማማ ነገር ብንበላ ዘመቅሰፍትም ዘኃጢአትም ዘሴትም ዘንጽህም ሳይሆን በተበከለ ነገር ጥንቃቄ ባለማድረጋችን ልንታመም እንችላለን። ኢንፌክሽየስ ነው ሰውነታችን ማለት ነው። ኢንፌክትድ ሆነን የምንታመመው ሊሆን ይችላል እና በእንደነዚህ አይነት መልኮች በሽታዎች ሊመጡ ይችላሉ ማለት ነው። በጣም ጥሩ ሀሳብ ነው። ዞላም ተጨምርበታል የተወሰኑ ሀሳቦችን እዚህ ላይ እኔም የተወሰነ ነገር ለማንሳት ያክል በተለይ መጀመሪያ ላይ ልዬ ሲያነሳ የዚህ ሁለት አይነት ህመሞች አሉ አይደል? ቤተክርስቲያናችን የስጋ ህመምና የነፍስ ህመም። አንዳንዴ እንደዚህ አይነትን ርዕስ ማንሳት በራሱ ለምን አስፈለገ የሚለው ምላሽ የሚሰጠን ነገር ነው። እርግጥ ነው የስጋ ህመም ብንድንም አንጸድቅም ብንታመምም አንጸድቅም። ስለታመምክ አትጸድቅም። እርግጥ ነው ቅድም ያንን ታግሶ በመኖር የሚመጣ ነገር አለው። ነገር ግን በራሱ ለብቻው ችግር አይደለም ማለትም ደግሞ ወይ ደግሞ ውጤት አይደለም በራሱ ለብቻው። የነፍስ በሽታ ግን መንግስተ ሰማያትን ያሳጣል፣ እግዚአብሔርን የመሰለ አባት ያሳጣል፣ ይለያል። ትልቁ ችግር ግን ምንድነው? በስጋ በሽታ ለነፍስ በሽታ የሚሆንበት ጊዜ አለ። አሁን ብዙ ሰዎች በስጋ ስንታመም ስንደክም አንድም አንተ ፈጣሪ የለህም አይደል እንለዋለን አይደል? በቃ ፈጣሪ የለም ብሎ እስከ መካድ የሚያደርስ ነገር ውስጥ እንገባለን። ሃይማኖት ሰው ለምን ይቀይራል? በየጠንቋዩ ቤት ለምን ይሄዳል? አያችሁ፣ የስጋ በሽታችን ለነፍሳችንም ህመም ሆነባት ማለት ነው። እግዚአብሔርን አሳጣን። ሰው ታሞ ሊኖር ይችላል። ሌላው የስጋ በሽታ ማብቂያ አለው አይደለ? ወደድንም ጠላንም መዝጊያ አለው። የነፍስ በሽታ ግን ማብቂያና መዝጊያ የለውም። የስጋ በሽታን ወደድንም ጠላንም ዳንም አልዳንም የምናበቃበት ነገር አለ። ሞት የሚባል አይደለ? በስጋ ያበቃል። ከሞት በኋላ ሌላ ህማም የለም። ይሄ በስጋ መታመም መድከም የምንለው የለም። ከሞት በኋላ ያለው ሌላው የከፋው በኃጢአት ምክንያት የሚመጣው የሲኦልና የገሃነም እሳት ካልሆነ በስተቀር። ስለዚህ የስጋ በሽታችን እውነተኛውን አባታችንን እንዳያሳጣን ጭምር ነው የዚህ ውይይት ዋና ሐሳብ። ስለዚህ ሰው በስጋ በሽታ ይኖራል ብሎ አስቦ በምን ሊመጣብኝ ይችላል ብሎ አሁን ቀደም ልዬ ስታነሳቸው የነበሩ ሐሳቦች አሉ። በቃ እነሱ ናቸው መሰረታዊ። አንዳንዱ ቅድም ካነሳቸውን በተጨማሪ የእግዚአብሔር ክብር ይገለጥባቸው ዘንድ ደግሞ ይሄ የዮሐንስ ወንጌል ምዕራፍ 9 ላይ ያለው ኃይለ ቃልም እዚህ ላይ አብሮ የሚነሳ ነውና እግዚአብሔር ክብር እንዲገለጥ ከማን ነው አይነ ስውር ያ ግንባር ሆኖ የተሰራው የተወለደው ልጅ እንደውም ጠየቁት አይደል ኢየሱስ ክርስቶስን ይሄ ከማን ነው እንደዚህ ሆነው? በእናቱ ኃጢአት ነው በቤተሰቦቹ በደል ነው ወይስ በራሱ ኃጢአት ነው እንዲህ ሆነው ብለው ጠይቀውታልና ይሄ እግዚአብሔር ክብር ይገለጥበት ዘንድ ነው ብሏልና አንዳንድ በሽታዎች የእግዚአብሔር ድንቅ ተአምራቱን ሊያሳይበት በእኛ ላይ አድሮ እግዚአብሔር እንዲህ ይሰራል፣ በዚህ ዘመንም እግዚአብሔር እንዲህ ይሰራል የምንላቸው እኮ ብዙ ፈውሶች እናያለን ይታያል። ስለዚህ የእግዚአብሔር መገለጫ ይታወቅ ዘንድ አንዳንዱ ደግሞ በሽታ ለሞት የሚመጣ በሽታ አለ። እዛ ሁለተኛ ነገሥት ምዕራፍ 13 ቁጥር 14 እና 15 ላይ የኤልሳን ታሪክ ስናይ ለሞት በሽታ ለኤልሳ የሞት በሽታ መጣበት ይላል። ስለዚህ ለሞት የሚመጣ ደግሞ በሽታ አለ። ሞት ድልድያችን ነው፣ ለምናምን ሰዎች የምንሸጋገርበት ድልድያችን ነው። ወደድንም ጠላንም በምን መንገድ
እንሸጋግራለን ተስፋ ወደምናደርገው ሁሌ እንላለን አይደል? እቺ ምድር ማቆያ ናት፣ የኪራይ ቤታችን ናት እንላለን። ስለዚህ ተሻግረን እንሄዳለን። እኛ ዘላለማዊ ቤት አለን ብለን ካሰብን ያችን ዘላለማዊ ቤት ለመውረስ ደግሞ ግዴታ መሸጋገር አለን። የምንሸጋገርበት ደግሞ የተሰራልን ትልቁ ድልድይ ሞት የሚባለው። ስለዚህ ሞት ደግሞ በአንድም ይሁን በሌላ ምክንያት ይመጣል። አንዱ ምክንያቱ ደግሞ አሁን ቅድም ስናነሳ የነበረው ህመም ነው። በህመም ምክንያት ሰው ሊሞት ይችላል እና ይሄንንም አብሮ ቅድም ልዬ ስላነሳው እሱንም ተጨማሪ ለማድረግ ያክል ነው። ህመም እዚሁ ላይ ምናልባት ዞላ እንጨምርና ህመምና ቤተክርስቲያንስ ያላቸው ሂደት ምን ይመስላል የሚለውንም እዛው ላይ አንሳው። ህመም በእርግጥ ልክ ነው። አሁን እንደተባሉት ቤተክርስቲያን ውስጥ ዋናው ትልቁ በሽታም ተብሎ የሚጠቀሰው ነገር ቢኖር የነፍስ ደዌና ህመም ነው። እንዲህ አይነቱ ደግሞ ቶሎ ፈውስና ቶሎ መታከም ካልቻለ ደግሞ ፍፄ እንዳልከው በጣም የሚገርም ሀሳብ ነው። በቃ ወደ ስጋ መምጣቱ የስጋው ወደ ነፍስ መሄዱ አይቀርም። በቃ እና በጣም ብዙ ሰው በተለይ ፈውስን ፍለጋ የሚንከራተቱ በየጸበሉ በየተለያዩ የቤተ ክርስቲያናችን የፈውስ መንገዶች የሚመላለሱ ወንድም እህቶቻችን እንደቆዩበት ጊዜ የሚፈተኑት በጤናቸው ብቻ ሳይሆን የእምነታቸውም ነገር በደንብ ጥያቄ ውስጥ ይገባልና እንደሚነገረው መቼም ተመላልሶ ያላየው ከሆነ ይሄ ልክ እንደ አባባሉ ለተቀማጭ ሰማይ ቅርቡ ነው። በዛ ህይወት ውስጥ ግን የሚመላለሰው በጣም ከባድ ነውና አንዳንዴ ስለ መጻጉዕ የመጨረሻ ታሪኮቹ ላይ ያለውን በደሉን ኃጢአቱን እንደምናስታውሰው ሁሉ 38 ዓመት በዛች ቦታ ላይ ተቀምጦ ከሱ በፊት የመጡ ሰዎች ድነው ሲወጡ እያየ መሄድ ቀላል በጣም አንስታችሁ ሰዱኝም እኮ ማለት ይችል ነበር። ምንም 38 ዓመት መታገስ ከባድ ነው እና እንደዚህ አይነት መሰል ህመሞች በጣም ትኩረት መሰጠት መቻል አለባቸው። በቃ ሰው ሲታመም ሰው ከእግዚአብሔር ፈውስ የሚፈልግበት የጤና እክል ሲገጥመው በተቻለ አቅም የሚያይበትንም እይታ በደንብ አድርጎ ማስተካከል አለበት። እንዲሁም ቅዱስ ባስልዮስ ዘቂሳርያ መከራ፣ ችግርና ህመም እግዚአብሔር የሰው ልጅን ሰውነት ለሱ ምቹ እንዲሆን የሚያስተካክልበት መጥረቢያዎቻችሁ ናቸው እና በጣም እውነት ለመናገር ከባድ ነው እንደዛ ብሎ እንደው የነሱ በረከትና ረድኤት ካልረዳን በቀር እንጂ ስንቶቻችን እውነት ለመናገር መከራ፣ ችግርና ህመም እግዚአብሔር የኔን ሰውነት ለሱ ምቹ እንዲሆን የሚያስተካክልበት መንገድ ነው ብሎ ማሰብ እውነት እምነት ይጠይቃል በደንብ አድርጎ። ግን ክርስቲያናዊ የሆነው መረዳት ግን እንደዛ ከሆነ ወንጌልም ይላል ነፍሳችሁን ነው እንጂ ስጋዎቻችሁን ለሚመጡባችሁ ነገሮች ወይ ለሚደርስባችሁ ነገሮች አትሳቀቁ። በቃ ይሄ ፈራሽ በስባሽ ታማሚ የሆነ ስጋ ስለሆነ ቅድም ሁሉም ብሎታልና ምንም እንኳን ደግሞ ያው ፈውስ እንደዚህ አይነት ህመሞች ይቅርታ በሚኖሩበት ጊዜ ላይ አንድ ሰው ላይ ቢረዳውም ደግሞ መዳን ደግሞ ይፈልጋል። ምንም ጥርጥር የለውም ማለት ምክንያቱም ፈውስ ደግሞ ልክ ታሞ ሲያመሰግነው የነበረውን እግዚአብሔር ድኖ ደግሞ ፈውሶኛል ብሎ ማመስገንም ይፈልጋል። በዛ ሂደት ውስጥ ለሚመላለሱ ሰዎች እንግዲህ ቤተክርስቲያን ፈውስን፣ ድህነትን መሰል አይነት ነገሮችን የምትሰጥበት መንገድ አላት። የቤተክርስቲያን የፈውስ መንገዶች አንደኛው ምስጢራቶቿ ናቸው። በተለየ መልኩ ምስጢረ ቀንዲል አለ። ለታመሙ ሰዎች ሐዋርያው ቅዱስ ያዕቆብ በመልእክቱ ምዕራፍ 5 መጨረሻ ላይ ካህናትን በቤቶቻቸው ጠርተው ጸሎት እንዲያደርጉላቸው ይናገራል። ያንን ስርዓት ቤተክርስቲያን ምስጢረ ቀንዲል ብላ በመጥራት ህሙማነ ስጋ የሆኑ የታመሙ ልጆቿ ፈውስ ፈልገው ሲመጡ የምትሰጠው እና የምታደርገው ምስጢር አለ። ከዛ ውጭ ግን ወደ ትልቁ ምስጢራት የሚያሳተፉን መንገዶችም ሆኑ ራሱ ቅዱስ ምስጢሩም ትልቁም የቅዱስ ቁርባንም ምንም እንኳን ለነፍስ ድህነትን እና ፈውስን የሚሰጥ ቢሆንም ለስጋም እንደዚሁ ያደርጋል። ስለዚህ ለዛ ነው ቤተክርስቲያን ውስጥ የሚመላለሱ ሰዎች ፈውስን ለማግኘት ብዙዎች በነገራችን ላይ ፈውስ ይገኛል ብለው የሚያምኑት ነገር ምናልባት እውነቱ እንደዚህ ከሆነ አይቀር ከመናገርም ግድ ስለሆነ ጠበል ነው። በቃ ብዙ ሰው በቃ ፈውስ ይሰጣል ብሎ የሚያምነው ግን መጻጉዕ በጣም የሚያስተምረው ትልቁ ነገር ቢኖር ከተኛበት አልጋ ላይ ያስነሳው ተስፋ ያደረገው ጸበል ሳይሆን የእግዚአብሔር ቃል ነው። ጠብቆት የነበረው ለመፈወስ ጸበል ውስጥ ገብቼ ነው። ያው ታሪኩ ተደጋጋሚ ሲነገር እንደምንሰማው ግን ያዳነው ቃሉ ነው እና ቃለ እግዚአብሔር በጣም ፈውስ ነው። በነገራችን ላይ አብዛኛው ሰው ቃለ እግዚአብሔርን
እንደ መጽናኛ ሲያዝን ያንን ችግር መሻገሪያ ነው የሚያደርገው እንጂ እውነታውን ለምሳሌ እኛም ሶስታችንም ብንሆን እኔ አላውቅም በጣም ጽኑ የሆነ ራስ ምታት አሞን ቃለ እግዚአብሔር እየሰማን እንፈወሳለን የምንል ሰው ላንሆን እንችላለን። ወይ እንጸልይ ወይ እንዲናርግ ልንል እንችል ይሆናል እንጂ ግን ቃለ እግዚአብሔር ፈውስ መንገድ ነው፣ መስጫም ጭምር ነው። ሲጀመር ራሱ እንድንበታለን ብለን ያመንነውን ፈውስ ይሰጠናል ብለን የተቀበልነውን ከውሃ ወደ ጠበልነት የሚለውጠው እኮ ቃሉ ነው ሲጀመር ራሱ አይደለ? ህብስቱን ወይኑን አቅርበን ስጋ አምላክ ደም አምላክ ይሆንልናል ብለን የምንጠራው የአምላክን ስም ቃሉን ጠርተን። ስለዚህ ቃለ እግዚአብሔር አንደኛው የፈውስ መንገድ ነው። ከዛ ውጭ ግን ጠበሉ፣ እምነቱ፣ ቅዱስ ቁርባኑ ከዛም በላይ ደግሞ ቅድም ሁሉም ብሎታል በሽታዎቹ እንደ በሽታ ስጋ ላይ የሚቀሩ ሳይሆን ውሳጣዊ የሆነ ህሊናንም የሚጎዱ ናቸው። እንዲህ አይነቱን ደግሞ የሚያክመው ደግሞ ንስሐ ነው። ንስሐም ራሱ አንድ ህመምተኛን ጤና የሚያደርገው መንገድ ነው። አሁን ብዙ ሰው ከህመሙ ከተፈወሰ በኋላ ወይ ከህመሙ ከዳነ በኋላ ትራማ ወይንም ደግሞ የህሊና ጠባሳ የሚኖርበታል። ድኗል እኮ ጤነኛ እኮ ነው ያ ሰው፣ ግን ደና አይደለም ውስጡ። እንዲያውም መጻጉዕ ራሱ እንዲህ አይነቱ ነገር ሳይኖርበት አይቀርም በነገራችን ላይ። ምክንያቱም ጌታችን መልሰ እንዳትበድል ካለው በኋላ ጤነኛ ለመሆኑን የምታውቀው መልሶ ሄደና ሲያስተምር ከሰማው በኋላ ደግሞ ሄዶ ለከሰሱት ለአይሁድ እሱ ነው ያዳነኝ ብሎ ደግሞ ሲናገር ይሄ በቃ አልተፈወስም፣ ሲጀመርም ጤና የለውም ውስጡ ማለት ነው። እንዴት ነው እንደዚህ ሊያደርግ የቻለው ራሱ ያስብላል። እና አንዳንድ ሰው የሚፈልገውን ፈውስ አግኝቶ ካለበት ህመም በሽታ ጤነኛ ሆኖ ሄድና ግን ጤና አታይበትም ሰውነቱ ቆሞ ከመራመዱ ባለፈ። ንስሐ የኛውን መንገድ ደግሞ ያጠራዋል በደንብ አድርጎ ውስጡ ሰው ጤነኛ እንዲሆን ከእግዚአብሔር ጋር ያለው ሰላም በውጭ የሚገለጽ ብቻ ሳይሆን በውስጥም ጭምር ያለ እንዲሆን ያደርግለታል። እና ቤተክርስቲያን በዛ መንገድ ህሙማን ፈውስ የሚፈልጉ ልጆቿን በዚህ ትሰበስባለች። ከዛ ውጭ ግን ስጋዊ የሆነውን ወይም ዓለማዊ የሆነውን የፈውስ መንገድንም ጭምር ደግሞ የምትጋፋም አይደለችም። ከዚህ በፊት በዚሁ የዘሆተ ብርሃን ሚዲያ ቻናላችን ላይ ስለ ሕክምና ስናነሳ በጣም አትኩረት አንስተን ተነጋግረንባቸዋል ነጥቦቹን። በቃ ይሄ ሰው ፈውስን ፈልጎ ቤተክርስቲያን ሲመጣ በዛ መንገድም ደግሞ እግዚአብሔር አያድንም፣ አይፈውስም፣ አይጎበኘኝም ብሎም ደግሞ ጽንፍ እንዳይዝ በሁለቱም መንገድ እግዚአብሔር አምላክ የባለመድኃኒቶችን እጁ አድርጎ ሊያድን፣ ሊፈውስ፣ ሊያስተካክል እንደሚችልም ጭምር ቅድስት ቤተክርስቲያናችን ትናገራለች። እና ታማው ፈውስን ፈልገው የሚመጡ ሰዎችም ጭምር በዚህ ቢመለከቱ ጥሩ ነው። ሌላው የመጨረሻው እዚሁ ሀሳብ ላይ የምናነሳው ቅዱስ ኤፍሬም ሶሪያዊ ስለ ድህነት ሲያስተምር ትልቁ ድህነት ብሎ የሚናገረው ጌታችን ያደረገውን የመስቀሉን የቤዛነት ስራ ነው። ያን የሚተካከልም ምንም የለም ይላል። ሁለተኛ ድህነት ወይም ንዑስ ድህነት ብሎ ግን የሚያነሳው የነ መጻጉዕ አይነት ድህነት እና እንዲህ አይነቱ ድህነት ተስፋ ሰጪ ድህነት ነው ይላል ቅዱስ ኤፍሬም። ተፈውሶ ሲያይ ለካኔም ቀን አለኝ ብሎ እንዲጽናና የሚያደርገው ነው። እንዲህ አይነቱን ድህነት ቅዱስ ኤፍሬም ደግሞ ሲናገር እግረ መንገዱን ያደረገው የጌታንም ቸርነት ያሳያል። በነገራችን ላይ የመጣው እኛን ካለብን ችግር ነፃ ለማድረግ ነው እንጂ እነ መጻጉዕ እግረ መንገድ ላይ የተገኙ ናቸው። ሳይንቃቸው አለማለፉ ራሱ ተስፋ ይሰጣል። በነገራችን ላይ አሁን ቤተክርስቲያን የዘወትር ስብከቷ መንግስተ ሰማያት ቀርባለች፣ ንስሐ ግቡ ነው። ልጆቿን የምታዘጋጀው ለሰማያዊቷ መንግስት ነው። እና እንዲህ ብላ ስታስተምር አንዳንድ ምዕመን አይጠፋም ማለት እንዴ ይሄ አይደለም እኮ የኛ ችግር ማለት ይሄ ሌላ ችግር አለብኝ እኔ እንዲህ አይነት የጤና እንዲህ አይነት ሲል እሱንም ቸል አይልም እግዚአብሔር። ግን ዋና ጉዳዩ ግን አያደርገው እግረ መንገዱን ሰውን ጤናውን እየሰጠ እንዳያማረር፣ ሰልችቶ እንዳይወጣ፣ ክዶ ደግሞ ሌላውን እንዳያጠፋም ጭምር በዚህ አይነት መንገድ ቤተክርስቲያን ውስጥ ፈውስን ይሰጣል ማለት ነው። በጣም ቆንጆ ሀሳብ ነው። ቃለ ሕይወት ያሰማልን። ዞላይ ቤተክርስቲያን አሁን ቅድም በሽታው ራሱ በምን ይገባል ብለን ስናነሳ የነበረው ነጥብ አለ አይደል? የበሽታዎቹን መንገድ በሁሉም መንገድ ቤተክርስቲያን ያላትንም ነገር በተወሰነ መልኩ ለማሳየት ልሞክር። አሁን ቅድም ሲባል የነበረው እንዲሁ ሰመራይዝ ለማድረግ ያክል ከእግዚአብሔር የሚመጣ በሽታ አለ። በቃ ወደድንም ጠላንም ከእግዚአብሔር የሚመጣ በሽታ አለ።
ይቀደም ለየስታነሳቸው የነበሩት ቅዱስ ጳውሎስ እና ቅዱስ ጴጥሮስ ታማውት የነበረው በሽታ እግዚአብሔር የሰጣቸውን ፈውሰን አድነን እያሉት እንኳን ይሄ ለእናንተ እንዲሆን ነው። አንዳንዴ በሽታው እኛ ላይ ሊጸና ይችላል። ካልተፈወስኩ ብለን ሙጥኝ የምንል ሰዎች፣ ካልዳንን እግዚአብሔር የለም ብለን የምናስብ ሰዎች፣ ምናልባት በዚህ ሰዓት ይህንን መርሃ ግብር የምትከታተሉ አድማጭ ተመልካቾቻችንም እንድታስቡት ስለመፈልግ ነው ይህን ማንሳት እንፈልግ። ቤተክርስቲያን ይህም አንዱ መልሷ ነው። በቃ ታመን እንድትኖር ሊሆን ይችላል። ይህንንም እኮ ትነግርሃለች ቤተክርስቲያን። በቃ ታመን ያንንም ቀላል አይደለም። አሁን እንዲህ እንደማወራው አይደለም፣ ይገባኛል። በተለይ በህመም የምንሰቃይ ሰዎች ካለን አሁን እንዲህ ስናወራው ቀሉ አይደለም የምናወራው። ግን የቤተክርስቲያን ደግሞ እውነት ነው፣ ትምህርቷ እውነት ነው። ልናዛባው ልንቀይረው አንችልም። እና ቅዱስ ጳውሎስ ለብዙዎች መድኃኒት እየሆነ ለብዙዎች ፈውስ እየሆነ ቅዱስ ጳውሎስ ለብዙዎች መድኃኒት ለብዙዎች ፈውስ እየሆነ ጥላቸው ልብሳቸው መድኃኒት እየሆነ እነሱ ግን ታማሚዎች ነበርና ያ ታማሚ ደግሞ እንደማይፈወሱ ተነግሯቸው ነበርና እንዲህ አይነት በሽታዎች ከእግዚአብሔር የሚመጡ በሽታዎች አሉ፣ እንድንጎሰምባቸው የሚሰጡ በሽታዎች። ስለዚህ እነዛን ተቀብሎ መኖር ቤተክርስቲያን ታስተምረናለች። አንዱ የምታዛምደን እንደዚህ አይነት በሽታዎችን ተቀብሎ ለካ በሽታንም መቀበል አለ። በቃ ላይ የተሰጠኝ ነው እንድጎሰምበት እግዚአብሔር እንዳስብበት የተሰጠኝ ነው ብሎ መቀበልም አንዱ መንገድ ነው። ሁለተኛው ከሰይጣን ደግሞ የሚመጣ ፈተና አለ። አሁን ቅድም ስናነሳ የነበረው እንደ ፈተና ሆኖ በበሽታ ፈጣሪን እንድንክደው አድርጎ የሚያወጣ ለምሳሌ ቅድም ተነስቷል። የፈቃድ እግዚአብሔር ቢኖረው መጽሐፈ ኢዮብ ምዕራፍ 1 ላይ የምናነሳው ለምሳሌ በእግዚአብሔር ፊት ቆመ ወዳጄ ኢዮብን አየኸውን ይላል። በጣም ነው የምወደው ይሄን ቃል። እግዚአብሔር ምን ያህል ቢተማመንበት ነው ላለው ኢዮብ ላይ ልየም ቅድም አንስተዋል። መጽሐፉ ራሱ የኢዮብ ታሪክ የሚደንቅ ነው ስትለው ነበርና በእውነት እንባላለን ወይ በእውን ወዳጄ ፍጹምን አየኸውን ይላል እግዚአብሔር። አሁን በዚህ ሰዓት ሁሌ ሳስበው ለራሴ ጨንቀኛል። እግዚአብሔር ምን ያህል ቢተማመንበት ነውና ሊፈትነው እግዚአብሔርን ሊያስክደው ሁሉ ስለተሰጠው ነው ስላለ ዲያብሎስ ሊፈትነው መጣ። ስለዚህ እንደዚህ አይነት ፈተናዎች ደግሞ በእኛ ሕይወት ውስጥ ይመጣሉ። አንዱ የፈተናችን መንገድ እግዚአብሔር የሚለየን ከቤተክርስቲያን የሚለየን አባታችን እንድናጣ ገነት መንግስተ ሰማያትን እንዳንወርስ የሚያደርግ የዲያብሎስ ፈተና ደግሞ ይመጣል በበሽታዎች ማለት። ስለዚህ ይሄንንም መረዳትና ለዚህ ደግሞ ምን መፍትሄ አለው በኋላ የምናነሳው ይሆናል። እንደዚህ አይነት በሽታዎች እንዴት ማለፍ እንችላለን የሚለው። ስለዚህ እንፈተንበታለን። ታግሰን ጸንተን ስናልፍ ደግሞ የድል አክሊል የምናገኝባቸው በሽታዎች ደግሞ እንደዚህ አይነቶች አሉ። ሌላው ቅድም እንደተባለው በኃጢአታችን ምክንያት ደግሞ የሚመጣብን በሽታ አለ። ለዚህም እነዚህን ማንሳት የፈለኩት ቤተክርስቲያን ከነዚህ ጋር ያላትን ተዛምዶም አብራችሁ እንድታነሱት ስለፈለኩ ነው። እንዴት መፈወስ እንደምትፈውስ አብረን እያየነው እንድንሄድ ስለፈለኩኝ ነው። በኃጢአታችን ምክንያት ደግሞ የሚመጣብን በሽታ አለ። ሶስተኛው ነጥብ ደግሞ እሱ ነው። ቅድም ልይም እኔም ሳነሳው የነበረው ማለት ነው። በኃጢአታችን በበደላችን ምክንያት ሰው ኃጢአት ሰርቶ በድሎ በዛ ምክንያት የሚመጣብን በሽታ አለ። ይሄንን ደግሞ እንግዲህ ራሳችንን እንድንመረምር እንድናይ ነው። ለዚህም ደግሞ ቤተክርስቲያን የራሷ ሕክምና አላት፣ የራሷ መድኃኒት አላት። አራተኛው ነጥብ መጨረሻ ላይ የሚያነሳው ለሞት የሚመጣ በሽታ ምንም ይሄ ቅድም እንቀበለዋለን ካልነው በዘለለ ለሞት ደግሞ ጤነኛ የነበረ ሰው በሆነ አጋጣሚ ይታመማል፣ ከዛ ይሞታል ብለን የምናስበው እንዲህ አይነት ህመሞች ደግሞ አሉ። ለሞት ብቻ ታዘው የሚመጡ ህመሞች አሉ። ስለዚህ በእነዚህ ውስጥ ሁሉ ግን ቤተክርስቲያን የምታክምባቸው መድኃኒቶች ደግሞ በጣም ሰፊ ናቸው፣ ለእያንዳንዱ ማለት ነው። ቅድም ከምስጢረ ቀንዲል በተጨማሪ ግቢዋ ራሱ መድኃኒት ነው። ቤተክርስቲያን ጨርቋ መድኃኒት ነው፣ አፈሯ መድኃኒት ነው፣ ውሃዋ መድኃኒት ነው። እያንዳንዷ ነገር በቤቱ በግቢዋ ውስጥ ያለው ነገር በሙሉ የቤተክርስቲያን መድኃኒት ነው። ቃሉ መድኃኒት ነው። ከፍ ያለው ደግሞ ቅዱስ ሥጋውና ክቡር ደሙ ደግሞ ዘላለማዊ መድኃኒት ነውና እነዚህን በሽታዎች የምናከምበት ትልቁ መድኃኒት ለምሳሌ የሥጋ በሽታ ይገጥመናል። በኃጢአታችን ምክንያት መጥቶ በበደላችን ምክንያት የመጣብንን በሽታ ትልቁ መፈወሻው መንገድ ንስሐ ነው። ሰው ንስሐ ይገባል፣ ቅዱስ ሥጋውና ክቡር ደሙን ተቀበለን ትፈወሳል። እግዚአብሔር ይፈውሳል። በተለይ እንዲህ አይነት በሽታዎችን ይፈውሳል እግዚአብሔር። በሁሉም መንገድ የሚፈውሰው እሱ ሆኖ ሳለ ቅድም ዞላም ስታነሳ ነበር። አንዳንድ ሰዎች ድነቱን የሚጠብቁት በአንድ አንግል ብቻ ይሆናል። ለምሳሌ ልክ እንደ መጽሐፍ በውሃው ላይ ብቻ ይሆናል። ኢየሱስ ክርስቶስ ደግሞ በዚች ምድር ላይ ሲመጣ ካስተማረን ትልቁ ትምህርት መካከል ፈውስ በዚህኛው ብቻ አይደለም፣ ትታመማላችሁ የምትድኑት ግን በዚህኛው መንገድ ብቻ አይደለም ሲል አንድም
ይሄኛውን ተነስተህ ሂድ አለው አይደል? ውሃ ውስጥ እኮ ግባ ማለት ይቻላል። በፈለገው ማዳን ይችል ነበር፣ ግን አስተወውና ተነስተህ ሂድ አለው። ሌላውን ደግሞ ቅድም ያነሳሁት የዮሐንስ ወንጌል ምዕራፍ 9 ላይ ያለውን ደግሞ አይኑ ደረቅ የነበረውን ሰው ደግሞ አይን ከሰራለት በኋላ የት ሂድ ነው ያለው? በሰሌሙ ውሃ ታጠብ አይደል? ሄድና በውሃ ደግሞ ሄዶ መታጠብ ደግሞ መጠመቅ ደግሞ አንድ ፈውስ እንደሆነ ሲያሳየን ነውና ልክ እንደዚህ ሁሉ በሁሉም መንገድ ለምሳሌ ሐኪም ቤት ሄዶ በምናምን እንደዚህ ልንፈወስ እንችላለን። ግን ከእግዚአብሔር ጋር ያለንን ወዳጅነት በማጠንከር ፈውሳችንን እነዚህን በሽታዎች መቋቋም የምንችልበትን አቅም እግዚአብሔር አብሮ ይሰጠናልና እዚህ ላይም የተወሰኑ ሐሳቦች ልየጨምርበት ከእግዚአብሔር ቤተክርስቲያን ከህመም ጋር ያላትን ነጥቦች። አንድ ሮማኒደስ የሚባል ሊቅ ስለ ሃይማኖት ወይም ስለ ቤተክርስቲያን ምንድነች ብሎ ያብራራ ቤተክርስቲያን ከፍልስፍና ትለያለች፣ ከዚያ በላይ ነች ያለ ነጥቦችን አስቀመጠ። ከሳይንስም እንደዚሁ ከባህልም እንደዚሁ እያነጻጸረ ሄደና ሁሉም ለቤተ ክርስቲያን ማብራሪያነት እንደማይውል ወይም ደግሞ ሳይንስ ነው ማለት አንችልም፣ ሃይማኖትን ቤተ ክርስቲያን ፍልስፍና ናት ማለት አንችልም፣ ባህል ናት ማለትም አንችልም። ባህልን ትሰራለች እንጂ ወይም ደግሞ ቆይታ ባህል ልትሆን ትችላለች እንጂ እርሷ ራሷ ግን ባህል አይደለች። ወይም ሰው ኑሮ ባህል የሚባለው ነገር አንድ ነገር ረጅም ጊዜ ይዞት ሲቆይ ባህሉ አደረገው ይባል የለ። እንደዛ ሆኖ እምነቷ ምኗ ባህሉ የሆነለት ይኖራል እንጂ ከባህል ዴፊኒሽን ግን ውጪ ነች። ምክንያቱም ሰው ባህሉን ሊቀይር ይችላልና። በጣም የሚቀርበው ታዲያ ከነዚህ ነገሮች በጣም የሚቀርበው ለቤተ ክርስቲያን የቱ ነው አለ። የፍልስፍና ዴፊኒሽን አይቀርበውም። በነገራችን ላይ ብያኔ በራሱ ልክ አይደለም። ዴፊኒሽን በራሱ ግን ያ የሚብራራበት መልኩ በዚህ ፍልስፍና በሚብራራበት መልኩ የቤተ ክርስቲያን ነገር ሊብራራ አይችልም። ሳይንስ በሚብራራበት መልኩ የቤተ ክርስቲያን ነገር እንዲሁ ሊብራራ አይችልም። ባህልም በሚብራራበት መልኩ እንዲሁ። ታዲያ ለየትኛው ነው በጣም የሚቀርበው ብሎ ሲያብራራ ለሜዲካል ሳይንስ አለ። ለሕክምና ሳይንስ እንደውም በጣም ትቀርባለች ብሎ ገለጸ። በጣም ትቀርባለች። ቅዱስ ዮሐንስ አፈወርቅም ቤተ ክርስቲያንን ሐኪም ቤት አላት። እውነተኛው ሐኪም ፈዋሹ ክርስቶስ ነው። ሌሎቹን ሐኪም አድርጎ ሹሞ የሄደበት ነው። ስለዚህ እውነተኛዋ ሐኪም ቤት እሷ ነች። እኛ ደግሞ በሽተኞቹ ነን የምንታከመው። ቅዱሳን ደግሞ የሚያክሙን ናቸው። በክርስቶስ ተሹመው 2 ዲናር ተሰጥቷቸው ብሉይና አዲስ ኪዳን። የሉቃስ 10 ታሪክ የሳምራዊው ታሪክ ይህንን የሚያመለክት ነው። እና ይህቺ ቤተ ክርስቲያን በሐኪም ቤትም የምትመሰል ብቻ ሳትሆን ከህሙማን ተለይታ የምታውቅ አይመስለኝም። እንደውም ሰዎች ህመምተኞችና ጤናሞች ተብለው የሚለዩባት በነ ዲዮስቆሮስ ዘመን እኮ እንደው ከነ በሽታው የሚመጣውን ለስጋው ደግሞ ይለየው ነበር አይደል? እሱ በጸጋው ይለየው ነበረ እና አንተ ለዚህኛው መድኃኒት አልበቃህም ገና ነህ እያለ ነው ይለይ የነበረው እና ያንን ሰዎች እንደ ክፋት አይተውበት ከዚያ የተፈጠረው ታሪክ በቤተ ክርስቲያን ታሪክ ላይም ተመዝግቦ ያለ ነው። ስለዚህ ቤተ ክርስቲያን እኛ እለት ዕለት ከህመማችን የምንፈወስባት ነን። በዓለም ውስጥ የምንሸምተው ኢንፌክትድ ሆነን የምንመጣውን ህመም የምናራግፍበት ቦታ ነው። በዚች ቤተ ክርስቲያን ውስጥ መድኃኒቱ ሁሉ እዚህ አለ። ሁሉም ዋናው መድኃኒት ክርስቶስ ነው እናውቃለን። ግን ሁሉም መድኃኒት እዚሁ አለ። ክርስቶስን የምናገኝበት መድኃኒቱ የምናገኝበት የተለያየ መልክ ማለት ነው። ታብሌት የምንበለው ኢንጀክሽን የምንበለው በተለያየ መልክ ብቻ እና የምናገኝባት ቦታ ሐኪም ቤት ላይ። ስለዚህ ስለ ህሙማን ሳታነሳ አትውልም። ቅዳሴዋ ላይ ለምሳሌ በአልጋ ቁራኛ ላሉ ታመው ስለሚማቀቁ ስለታመሙት እንጸልያለን እንማልዳለን ተብሎ ይጸልያል አይደለ? በእንተ ቅድሳት ላይ በሌሎች ብዙ የጸሎት ክፍሎች ላይም ይሄን ማንሳት እንችላለን። መጻጉዕ ብላ በዚህ ሳምንት ታስበዋለች። ግን በዚህ ሳይሆን በጾመ ነቢያትም እኮ ስለ ህሙማን የሚታሰብበት ሳምንት አለ መጻጉዕ ተብሎ በራሱ። በሌሎች ወቅቶችም እንዲሁ በየዕለቱ በቅዳሴም ታነሳቸዋለች። ነፍስ ይማርልን፣ የታመሙትን ማርልን፣ አድንልን የምትለው ጸሎቷ ሁሉ ያንን ያካተተ ነው እና አባቶች እንደውም በጸሎታቸው የማይዘነጉት አንዱ ነገር ስለ ህሙማን መጸለይ ነው። በአልጋ ያሉትን እንዲፈውስልን እንጸልያለን ሁል ጊዜ። የጥንት አባቶች በጣም በጣም የሚደንቁ ናቸው። የሰው ህመም የሚሰማቸው
ረሃብ የሚሰማቸው ስቃይ የሚሰማቸው ቅዱስ ኤፍሬም በረከቱ ይደርብንና ቅድም ዘሊም ስታነሳው ነበረ። በእድሜው መጨረሻ ያሳለፈው መጻሕፍትን በመጻፍ አይደለም፣ ህሙማንንና ረሃብተኞችን በመርዳት ነው። እና ረሃብተኞችን ሲንከባከብ ነው ያሳለፈው። ህመማቸው እውነት ነው የምናውቀው እውነት እኮ አለ። ፍፄ ስትለው የነበረው ቤተ ክርስቲያን ሁሌ የምትሰብከው ይሄ በቃ ተራ ነው። ይሄ ነገር የኛ ዋና ህይወታችን ከላይ ያለው የሚመጣው ነው አይደለ? እና ሊያሳስበን የሚገባውም የነፍስ ሞት ነው እንጂ የስጋ ሞት አይደለም። የነፍስ በሽታ ነው እንጂ የስጋ በሽታ አይደለም እንደ እውነቱ ከሆነ። ግን ደግሞ የሰው ስቃይ ቤተ ክርስቲያን የሚሰማት ናት። ቅድም ቀላል አይደለም ከባድ ነው ብለህ እንደተናገርከው ቤተ ክርስቲያን ቀላል አለመሆኑን በደንብ የምትረዳ የሚረዱ ቅዱሳንም ያሉባት ናት። ለዚህ ነው እኮ በአልዓዛር ሞት ክርስቶስ አልቅሷል ማስነሳት የሚችለው እና ቅዱሳን እንደሚያነሳውም እያወቃስ እና ቅዱሳን የሞተው ብቻ ሳይሆን የታመመውም የሚያስለቅሳቸው አስታማሚዎች ናቸው። እና ብዙ ማንሳት እንችላለን ስለሚገዳቸው ስለ ሰው ህመም። እንደውም ብዙ ጊዜ መረጃ ከቤተ ክርስቲያን መዛግብት ይገኛል። ለዚህ እኮ ነው ኸርባል ሜዲሲን እኮ መነሻው ቤተ ክርስቲያን ነው። እንደው በሌሎች ቦታዎች ብዙ ቢታይም የቤተ ክርስቲያን ብቻ ባንለው ግን ኸርባል ሜዲሲን መነሻው ቤተ ክርስቲያን ነው። እጽዋትን በደንብ የምትተክላቸው ምንነታቸውን መጀመሪያ በመረጃ አስረከበች እሷ ነች። ለምሳሌ በዓለም የወረርሽኝ ታሪክ ሴንት ሲፕሪያኖስ ፕላግ የሚባል አለ፣ የቅዱስ ቆጵሪያኖስ ወረርሽኝ የሚባል እና ይሄ ቅዱስ ቆጵሪያኖስ እንግዲህ በቅርጣግና የነበረ አባት ነው። ቅዱስ ቆጵሪያኖስ ቅርጣግና ሴንት ሲፕሪያኖስ ካርቴጅ የምንለው አባት ነው እና በሱ ዘመን እንግዲህ እርሱ ወረርሽኙን አምጥቶት አይደለም፣ እንደ ኢንፍሉዌንዛ ያለ ሰዎችን እንዲደሙ የሚያደርጋቸው ብዙ ሰዎችን የጨፈጨፈ የገደለ ወረርሽኝ ነበር። እንደውም በዚያን ዘመን ሰዎች የዓለም ፍጻሜ ደርሷል የሚሉበት ነበር። ልክ ኮቪድ የመጣ ሰሞን ሁሉም ንስሐ የሚገባ ሆኖ ነበር አይደለ? እኔ ስለ ንስሐ ብዙ ሰዎች ይጠይቁኝ ነበር እና አንዳንድ ጊዜ ጥሩ ነው እንዲህ አይነት ደወል። ቅዱስ ጴጥሮስ በእስር ቤት ተኝቶ ሳለ መልአክ መጥቶ ጎኑን ጎሸመው ይላል። ጎሸም መደረግ አንዳንድ ጊዜ ያስፈልጋል። አንዳንዴ በህመም ጎሸም የምንደረገው እኮ ለዚሁ ሊሆን ይችላል። በእውነት በህመምም በድህነትም በምትም ሊሆን ይችላል፣ በጦርነትም ጎሸም። ችግሩ ቅዱስ ጴጥሮስ ጎሸም ተደርጎ ነቅቷል፣ ከእስር ቤት ወጥቷል። እኛ ግን ጎሸም ተደርገንም ከታሰርንበት የኃጢአት እስር ቤት አንወጣም። ብዙ ጊዜ ተመልሰን የምንተኛ ነን እና እንደዚህ አይነት በሽታ ሲመጣ በዚያን ጊዜ ሰው ሁሉ ፈርቶ ነበረ። የዓለም ፍጻሜ ደረሰ ይል ነበር እና ብዙዎችን ጨርሶ ከዚያ በኋላ ግን ዓለም ቀጥላለች። ሰዎች ኑሯቸውን ቀጥሏል። በሽታው ጠፍቶ እግዚአብሔር በቸርነቱ አሳልፎት። ስለዚህ መረጃ በዓለም ሜዲካል ሂስትሪ ታሪክ የትም ቦታ ላይ አይገኝም። ብቸኛው የመረጃው ምንጭ በደንብ ተሟልቶ የተገኘው የቅዱስ ቆጵሪያኖስ ገድል ላይ ነው። ቅዱስ ቆጵሪያኖስ ገድል ላይ ስለተገኘም የቅዱስ ቆጵሪያኖስ ወረርሽኝ ብለው ሰየሙት እና በመረጃ እንኳን ስለ ሰዎች ህመም መዝግባ የምትገኝ ነች ይህች ቤተ ክርስቲያን እና በደንብ ይገዳታል ማለት ነው። የሰው ማህበራዊ ኑሮ በደንብ ይገዳታል። እንደው ስለ ማህበራዊ ጸሎት እንጂ ስለ ማህበራዊ ኑሮ እኮ ምንም ማለት አልነበረባትም አይደል? ስለ ስጋው ደሙ እንጂ ስለ ስጋዊ መብል ምንም ባትልስ ተልኳ ያ ነው። ግን የሰዎች ይሄ ኑሮም ይገዳታል ቤተ ክርስቲያን። ስለዚህ ስለታመሙት ብላ ምናልባት በአልጋ ላይ ተቀምጠው የሚሰሙንም ካሉ ስለ እነርሱ ቤተ ክርስቲያን ዘወትር ትጸልያለች። ስለታመሙት ብላ ስለ ዝናብ ስለ ፀሐይ የምትጸልየው ቤተ ክርስቲያን ዝናቡን ለኦርቶዶክሶች አዝንብ እያለች አይደለም፣ ለሁሉም ነው። ስለዚህ በአልጋ ቁራኛ ያሉ ይህችን ቤተ ክርስቲያን የማያውቋት ጭምር በዚች ቤተ ክርስቲያን ግን ይጸለይላቸዋል። ይሄ የሚደንቅ ነው፣ በእውነት የሚደንቅ አካታችነት ነው እና የእውነት ከእግዚአብሔርም የሆነች ኮስሚክ የሆነች እንዳነጋገሩ እንደዛ አይነት ቤተ ክርስቲያን መሆኗን የሚያሳይ ነው እና ብዙ የሚያቆራኛት ነገር ከምስጢራት እኮ አንዱን ራሱ ያካተተችው እሱ አይደል? ከሰባቱ ምስጢራት ቤተ ክርስቲያን መካከል አንዱ እውነት ነው። እሱን ሳያምን የሚቀላቀልም የለም ወደ ቤተ ክርስቲያን እና ዶግማዋ ነው፣ ትምህርቷ ነው ማለት ነው። ምስጢራተ ቤተ ክርስቲያን እንግዲህ የቤተ ክርስቲያን ዶግማዎች ናቸው። ስርዓታቸው በጣም ረቂቅ ቢሆንም ስርዓታቸው ከዚያ ነው የመጣው እና በደንብ ይገዳታል፣ ያገባታል የሚለው መጀመሪያ ማንሳት ስለፈለግኩ ነው። በቀጥታ የድህነት ነገርም በጣም የሚመስለው ነገር ህመም ነው። በነገራችን ላይ አዳም የሚታመም አልነበረም፣ የሚሞት አልነበረም። እግዚአብሔር እሰ ይገብረ ሞት አይደል የሚለው መጽሐፈ ኢዮብ ላይ እግዚአብሔር ሞትን አልፈጠረም ይላል። ህመምንም እግዚአብሔር አልፈጠረም።
አዳም የሚታመም ባህሪ አልነበረውም። ባህሪው ከጎሰቆለ በኋላ እርሱ ወዶ ፈቅዶ ለሞትና ለሞት ጓዞች ራሱን ምቹ ካደረገ በኋላ የሞት ጓዝ የሆነው አንዱ በሽታ መጥቶ የሚጠናወተው ሆነ እንጂ ድሮ እኮ ዕፀ መብልን ይበላ ነበር አይደል? ሲበላ ፍራፍሬን እዳሪ እንኳን አይወጣም ነበር። እዳሪ የወጣው እኮ 7 ዓመት ከገነት ከኖረ በኋላ ከወደቀ በኋላ ሲበላ እንግዲህ እኛ እዳሪ እንደምንወጣው በልተን ሆድን ይቆርጠዋል፣ ይወጥረዋል። በዚህን ጊዜ መልአክ መጥቶ አሳይቶት ነው ገድለ አዳም ላይ እንደተገለጸው እንጂ እንዴት እንደሚወጣ እንኳን አያውቅም ነበረ። ምክንያቱም አያውቀውማ፣ ያን ባህሪው ጎስቁሎ ነው ከዛ በኋላ ያወቀው። ስለዚህ የጉስቁልና ውጤት ነው ይሄ ህመሙ በራሱ። ክርስቶስ ደግሞ የመጣን ከዚህ ሁሉ የበላይ ሊያደርገን ነው። በዚህ ሞት ሆይ መውጊያ የታል እንዳልነው በሽታ ሆይ ድል መንሳትህ የታል እንድንለው ጭምር ነው። በሽታችን በእኛ ላይ የበላይ እንዳይሆን፣ እኛ ግን በበሽታችን ላይ የበላይ ሆነን እግዚአብሔር እንድናመሰግን። አንዳንዴ ሰዎች ታማሚዎች ብቻ ሳይሆን ቤተሰቦችም እኮ በበሽታ ምክንያት በታማሚው ምክንያት የሚወዱት ከሆነ እግዚአብሔርን የሚገዳደሩ አሉ። አንዳንዶች እዚህ ቦታ እንሞክር እንዴ ይላሉ አይደለ? መካሪው ብዙ ነው። እግዚአብሔር ስትታመምማ መካሪው ብዙ ነው። አጉል ሐሳቢ ይባላል እንዲህ አይነቱ እና ብዙ አጉል ሐሳቢ አለ እና በየቤተሰቡ መቼስ እኔም ገጥሞኛል፣ ያልገጠመው የለም እንደዚህ አይነት ነገር። እዚህ ቦታ እኮ እንደዚህ እንፈውሳለን ይላሉ። አንዳንዶች መሸቀጫ አድርገውታል። ልክ የክርስቶስ ነገር መሸቀጫ እንደሆነ ህመም ከባድ ነው አይደለ? በጣም ከባድ ነገር ነው። የጨነቀው እኮ ነው። የጨነቀው እርጉዝ ያገባል፣ የባሰበት መጫት ይላል እና ከባድ ነው። እውነትን በጣም ከባድ ነው። ያንን ይጠቀሙበታል ደግሞ በቦታው የቆመ ካልሆነ በስተቀር ያንን ስቃይ መረዳት በጣም በጣም ከባድ ነው። ትንሿ ህመም እኔ እንግዲህ ብዙ ታማሚ አይደለሁም፣ ግን ትንሿ ህመም እንዴት ረፍት እንደምትነሳኝ አውቃለሁ። ትንሽ እንደው ሰው ነው ጉንፋንም ብትሆን እና እነዚያ ሰዎች ደግሞ በዚያ አይነት ስቃይ ውስጥ የሚያልፉ እንዴት እንደሚንገላቱ ማሰብ በእውነት ከባድ ነው። በእነሱ ጫማ መቆም ያስፈልጋል እና ለዚያ ነው አስታማሚነት በጣም ከባድ የሚሆነው። ማስታመም በጣም ከባድ ነው። እኔ እንደው ይሄ እድል ከፈቀደ እንደው ማነሳቸው ሰዎችም አሉ። እኔ አሁን እንግዲህ ታውቃላችሁ እናንተ አለርት ሆስፒታል ነው ሰራ የነበረው በጣም ለረጅም ጊዜ እና አለርት ሆስፒታል ደግሞ የስጋ ድውያን ወይም የሌፐሮች እንትን ነው በፊት ሲቋቋም ለዚያ ፐርፐዝ ነበር፣ ስጋ ደዌን ለመፈወስ እና የአንዳንድ አስታማሚዎችና ሐኪሞች ነገር ይደንቀኛል። እንደው ሌላ ባይኖር በዚያ ብቻ እግዚአብሔር የሚቀድሳቸው ይመስለኛል። አንድ ላንሳ፣ በህይወትም ስላለፈ ዶክተር ሰለሞን ዕቁባይ የሚባል ነበረ እና የአጥንት ሐኪም ነው። እንግዲህ ምንድነው የስጋ ደዌ በሽታ ነርቭንም ስለሚያጠቃ እንቅፋት ሲመታ ላይ ይታወቅ ይችላል፣ ሲደማ ላይ ይታወቅ ይችላል። አንዳንዴ አይጥ ቢበላህ እንኳን ላይ ይታወቅ ይችላል። እቤት ውስጥ ነርቭ የለማ ያንን የሚነግር አታሸሸውም። ተቃጥለህ ላታውቀው ትችላለህ። ህመሙን ግን ሰፈር ታደርጋለህ እና በጣም ከባድ ነው እና እንዲታመው ያው ይቆማል እንጂ ዲፎርሚቲ ካለ አካል ከጎደለ በኋላ አካሉን መመለስ አይቻልም። አንዳንዴ ሲቆስል ደግሞ በጣም 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 መንፈሳዊ ህይወትን ይጠይቃል ያንን ማከም። በነገራችን ላይ ታማሚን ማከም በጣም ትዕግስት የሚጠይቅ ነው። በጣም በጣም ትዕግስት የሚጠይቅ ታማሚ ሲሰጣቸው አበው የጥንት አበው አሁንም ያሉ አሉ በየገዳማቱ ሲሰጣቸው እግዚአብሔር የሰጠኝ ስጦታ የሚሉት ለዚያ ነው። በቃ በዚህ ካልጸደቅኩ የሚሉ እና ማስታመም በጣም በጣም ከባድ ነው፣ በጣም አስቸጋሪ ነው እና አንዳንድ ጊዜ ጠረንም ይኖራል፣ ሽታም ይኖራል እና እንደዚህ አይነት ህመም ባለበት የቆሰለ የተመታ እንግዲህ ከሰውነት የሚወጣ ፈሳሽም ይኖራል። እንዲህ ነው ብዬ ልነግራቸው አልችልም ስቃያቸውን። የነዛ ሰዎችን ሰው ወደዛ ለመሄድ የሚጸየፋቸው ግን ጻድቃን ይመስሉኛል አንዳንዴ ሳስብ። እግዚአብሔር እንደው የሚወዳቸውን እንደ ኢዮብ እንዲህ ይሆን ብዬ የኢዮብ ደቀ መዛሙርት አድርጌ ነው ማስባቸው እና ዶክተር ሰለሞን ትንሽ ማስታወሻ መጽሐፍም ተጽፋለታለች። ጸባዩ በእርግጥ ስራ ሁሉ የጽድቅ ነው፣ ደሞዝ ይቀበላል፣ ስፔሻሊስት ሐኪም ነው። ልክ ከስራ ሊወጣ ሲል የጎዳና ተዳዳሪዎች በሙሉ ይመጣሉ፣ እኛ ዱርዬ የምንላቸው። እሱን ከበውት ይዘውት ይወጣሉ። ይዘውት ይወጡና ስራ ሲሰራ ለነገ አይልም። ይዘውት ይወጡና ባስ ነው ይዞ የሚሄደው። መኪና ሁሉም በሱ እድሜ ያሉ ገዝተው እሱ አልገዛም በዚያን ጊዜም እና በባስ ይሄዳል። ሰርቪስ ካለው የመስሪያ ቤቱ በሰርቪስ ይሄዳል
እና ደሞዝ የተቀበለለት ያውቃሉ፣ ይመጣሉ፣ ለሁሉም ያከፋፍላቸዋል። የባህታዊ ኑሮ ነው የሚኖረው። ብህቱና እንደ ትዳርም የለውም። ብዙ ጊዜ ምከሩት ምን በሉት ይባላል ከቤተሰብ አንዳንዶች እየመጡ እሱ ብህትውናን የመረጠው በከተማ እየኖረ ብህትውና በከተማ የሚኖረው ባህታዊ ተብሎ በስመ ጽድቅም በአንድ መጽሔት ላይም ወጥቷል ካረፈ በኋላ እና ሁሌ ሳየው በጣም ይደንቀኛል። ይሄ ሰው በዛ ዋርድ አካባቢ አላልፍም የሚለው በጣም የሚሸት ነገር ባለበት ነርሶቹን ውጡ ይላል። የሚያግዙትን ውጡ፣ ይሄ ለእናንተ አይሆንም ይላል። ሰው ሊጸየፍ እንደሚችል ይገባዋል። ታካሚውን ብቻውን ይዞ ቤተሰብንም ጭምር አስወጥቶ በእጁ የታካሚውን መግል እንዲያነሳ ጓንት እንኳን ግላቭ እንኳን አይጠብቅ። ከሕክምና እንግዲህ ክርስትና በሳይንስም አትብራራው አንዳንድ ጊዜ ይሄ ነው እና ይሄ ሰው አሁን ሮንግ ነው ከሕክምና አንጻር አይደለም፣ ግን ይሁት ብቻ በእጁ እንዲያነሳ ሰው ስንት ማስክ ደራርቦ እንትን የሚለውን እንደዛ ያክማል። ከዛ ህይወት ሰጥቷቸው እግዚአብሔር ነው ህይወት የሚሰጠው። እንደዚያ ሰጥቶ ሲመላለሱ ታያለ። ሰው የተጸየፋቸው ቁስላቸውን ልትጠርግ የምትጸየፋቸውን እና እውነት እኔ ደጉ ሳምራዊ ክርስቶስ ነው፣ ግን ክርስቶስ ደጉ ሳምራዊ አድርጎ የሾመው ይመስለኛል። እና እሱ የሞተ ጊዜ እንግዲህ ዘመዴ ሚስት ትዳር የለውም። አቡነ አረጋዊ ሲቀበር ጠጠር መጣህ አልነበረ። መንገዱ ሁሉ ሰው ፒቲሽን ተፈራርሞ በሽተኛ መንገዱ ዶክተር ሰለሞን ዕቁባይ ይባልልን ብሎ የመጣ ያልመጣ ሐኪም ያልመጣ በሽተኛ የለም። ለዚያን ጊዜ እንግዲህ እሱ ይገባል ይወጣል፣ ጓደኛ የለ፣ ሻይ ቡና የሚለው የለ፣ ከታካሚዎች ጋር በሻይ ቡና ራሱ የሚለው እንደዛ አይነት ህይወት ያለውና እውነት የጽድቅ መንገድ ነው ልን ነው ማስታመም በእውነት የቅድስና መንገድ ነው እና እነዚያ ሰዎች ከኛ ህይወት ላይ ተቀንሶ ለሱ በሰጠው የሚሉት አይነት ነው እና እሱ በኢንፌክሽን እንግዲህ የሚያልፍ ሆኗል። ከስም በላይ ስምን ተክሎ ማለት ነው እና ምን ልል ፈልጌ ነው ቤተ ክርስቲያንና የቤተ ክርስቲያን የሆነ ማንኛውም ሰው ለዚህ በጣም በጣም የተሰጠ መሆን አለበት። ለህመም ከባድ ነው። በጣም ከደካሞቹ አንዱ ሆኜ ነው እኔ እንዲህ የምለው እንጂ እናንተ በጭስ ታውቁኛላችሁ። እና በጣም ከባድ ነው ከታመመ ሰው ጋር መኖርና መቀመጥ። የታመመው እንዴት እንደሚሰቃይ ያስቡት። የታመመ መያዝ የታመመን መታገስ የሚያደክም ከሆነ የታመመው ደግሞ እንዴት እንደሚሆን አስቡት። ዛሬ እንደ ተራ ነገር ቅድም ዘል ያነሳውን መጻጉዕ እንላለን እንጂ 38 እንዴት እንደታገሰ ያ ሁሉ ዓመት በጣም የሚገርም ነው። እና ይቺ ቤተ ክርስቲያን ሁለመናዋ ለኛ ለታመምነው ነው። ይሄ ነው የሚባል ነገር የላትም። ለዚያ ነው ክርስቶስ እኮ በሄደበት ሁሉ ሲፈውስ ነበርና በዚች ቤተ ክርስቲያን ላይ ስርዓቱን የተካው ለዚያ ነው። ለምንድን ነው የምንሳለመው? መተን ቀሚሱን እኮ ስለዳሰሰችው አይደል ኃይል ከሱ ወጣ። ይቺ ቤተ ክርስቲያን የእሱ ቀሚስ ነች። አለቃ አያሌው እንደዛ ይሉ ነበረ። የእርሱ ቀሚስ ነች ይላሉ። ቤተ ክርስቲያን ሃይማኖት ማለት ቀሚስ ያልተቆራረጠች የክርስቶስ ቀሚስ ነች እና ቤተ ክርስቲያን ኤፌሶን ለሁለት አካሉ አይደለም ማለት አካሉ መንካት ነው። ሰው መሳም ራሱ የሚመስለው ግድግዳውን ይመስላል። የክርስቶስን አካል ነው እኛ የምንሰማው አለመረዳት ነው። እውነት ነው እና በዚያ ስርዓቱን ትቶልን ሄደው። አሁን ክርስቶስ እኮ በመካከላችን ነው። ተለይቶ ሄደ እንጂ በመንፈስ ከኛ ጋር ነው እና በቤተ ክርስቲያን ስላለ እርሱ ራሱ ነው እርሷ አካል ሆናው ስላለ ምንነካው ለዚያ ነው እንጂ አፈርን ግንብን እየነካን የሚመስላቸው በእውነት የታለሉ አሉ። ልቡናቸውን ይመልስልን። በእያንዳንዱ ብናይ ጸበሉ የሚፈውስ ነው። ሙስሊም ፕሮቴስታንት አትልም መጥተው ሲጠመቁ በጸበል ፈረንጅ ይሄ ነው ዘር ከዚህ መጣ አትልም። የመጣውን ሁሉ በጸበል ትፈውሳለች ቤተ ክርስቲያን። እንዲፈወስ እግዚአብሔር ካዘዘ በመቁጠሪያ ይኖራል። በንዋያቷ ሁሉ ይሄ ነገር ሊኖር ይችላል። ስዕላት የሚፈውሱ ናቸው። ብዙ የፈወሱ ስዕላት የምናስታውሳቸው አሉ። ስም ጠርቶ የቅዱሳንን የሚፈወስ አለ። በቅዱሳን በኩል እግዚአብሔር የሚፈውሳቸው ብዙዎች አሉ። ሌሎችም በጣም ብዙ መንገዶችን መጥቀስ እንችላለን። ድካም ነው። መጽሐፍ ቅዱስን አንብቦ እኮ የሚፈወስ ይኖራል። አንድ ቦታ ውሰዱኝ ብሎ የዛ ቦታ ወይ ጸበል መጥቶለት ወይ የሆነ ነገር ሆኖ የሚፈወስ ይኖራል። አረ እንደው ሌላውን ተውት፣ በወንድሙ እምነት የሚፈወስ እኮ አለ። በጣራ በኩል ያሾለኩለትን ያንን ሰው ስለ እነርሱ እምነት አይደለም ስለ እምነታቸው መፈወስ አይደለም እንደው የበለጠውን የሰጠው ኃጢአት ተሰረየችልህ ያለው እና ምንም ማያገናኛት አለ ነው። ሁሉ ነገሩ የቤተ ክርስቲያን ሕክምና ነው። የመጣውን ሁሉ እያከመች የምትልክ ነች። የመጣውን ሁሉ ገድላት ላይ በሽቶች ብዙ የሚጠቀሱት ለዚያ ነው። እንደው መዘባበቻ ቢያደርጉትም ገድለ ተክለ ሃይማኖት ላይ ስለ ተቅማጥ የተነሳው በዚያ የተነሳ ነው። ስለ ሌሎችም በሽቶችና ስለ ፈውሳቸው ብዙ የተነሳው በዚህ የተነሳ ነው እና የፈውስ ቤት ነች ለማለት ነው።
በጣም ጥሩ ሀሳብ ነው። ቃልዮት ያሰማል። እዚሁ ላይ እናንሳ። ቅድምም ስናነሳው ነበር እና ሁሉም በሽታ ይፈወሳል ወይ የሚለውን ደግሞ ትንሽ እንጨምርበት። ያው አጭሩ መልስ አይፈወስም ነው። ምንም ሌላ ነገር የለውም። ምክንያቱም በተደጋጋሚ ስናነሳው ነበር። የበሽታ አይነቶቹን በነገራችን ላይ ሲዘረዘሩ ምናልባት አድማጭ ተመልካቾቻችን እንዲያውቁት የምንፈልገው አንደኛ የያዘኝ በሽታ ከምንድን ነው ብለው ማወቅ እንዲችሉ ወይም ራሳቸው መመርመር እንዲችሉ ደግሞ በእርግጠኝነት የሚጠይቅም ሊኖር ይችላል። ማለት ከኃጢአትም የሚመጣ አለ፣ ከተለያየ መንገድ የሚመጣ እኔ የያዘኝ የትኛው ነው ሊል ይችላል። ያው እንግዲህ አንደኛው ማወቂያ መንገድ ስራ ነው። ስራው ነው አንድን ሰው በምን አይነት መንገድ እየኖረ እንደሆነ ሊያሳይና ሊያጠይቅ የሚችለው። ከዛ ውጭ ግን ይህንን ነገር በሙሉ እና ሌሎችንም ጭምር እንዲሆን የሚፈቅደውን እግዚአብሔርንም መጠየቅ ከምን እንደመጣም ሊያሳውቅ ይችላል። በዛ መንገድ መነሻነት አንድ ሰው የመጣበትን እንዲያረቅለትም ሆነ ወይ ላያረቅለትም የሚችለውንም ነገር ከእግዚአብሔር ማወቅ ይችላል። ቅዱሳት መጽሐፍት ላይ ያሉ በስጋ ድውይ የሆኑ የታመሙ በነገራችን ላይ የተፈወሱ እንዳሉ ሁሉ ሳይፈወሱም ደግሞ የቀሩም ጭምር አሉ። ብዙ ጊዜ ላይ ትኩረት አድርገን ቤተክርስቲያን የምትናገረው የተፈወሱት ላይ ነው። ምክንያቱም ሰው ተስፋ ሊኖረው ግድ ስለሆነ ነው። ድክመታችን ስለሚታወቅ እስከ ዘላለም የሚይዝ በሽታ ነው አያድርግና ተብሎ ሶስታችንም ቢኖረን በጣም ከባድ ነው የሚሆንብን። እንዴት ብለን ነው እችንስ ቀን የምናልፈው የምንዘልቀው ይባላል። ግን የተፈወሱ ሰዎችን ዜና ስንሰማ ተስፋ እንዳለን ስናውቅን በተስፋ እየተመላለስን ከእግዚአብሔር የመጣም ከሆነ እሱን ያመጣብን እያልን ግን እንደሚፈውሰንም አሁንም እያመምን ልንሄድ እንችላለን። ካልሆነም ጭምር ደግሞ የምንቀበለውና ለበረከት አድርግልኝ ለረድኤት አድርግልኝ እንላለንና እኔ በእርግጥ ቃለ ጽርፈት ስድብ ህመም ነው ለሚቀበለው ሰው። ከጌታችን አንዱ ህማማት መካከል እኮ ስድብ ይቆጠራል። ተቀብሎታል። እንዲያውም መግቢያችን ላይ ከዚህም በፊት ባሉት መርሃ ግብራቶቻችን አንስተነዋል እንጂ ህማም የሚለው ቃል በሙሉ የሚያቅፈው በውስጥም በውጭም በሰው ላይ ጤናማ ያልሆነ ነገር የሚያመጣ ነገር በሙሉ እና በዛ ነገር ስንመለከተው ለምሳሌ ቃለ ጽርፈት ስድብ ክፉ ነገርን የሚያመጣ የሚያሳምም ከሆነ ቃል ስለሚሰብር ማለት ነው። የብሉይ ኪዳን መጽሐፍት ላይ አንድ ሳሚ ወልደ ጌራ የተባለ ልበ አምላክ ቅዱስ ዳዊትን በጣም ክፉ ደግ ሲናገረው የነበረ አንድ ሰው ነበር እና ልበ አምላክ ቅዱስ ዳዊት ተውት እግዚአብሔር እንዲሰድበው ልኮኛል ብሎ ነው የተቀበለውና መምህራን ሲያስተምሩ ዳዊት ይህንን ማለቱ በዛ ሰው ስድብና በዛ ሰው ህመምን ሊያመጣ በሚችል መንገድ ውስጥ እግዚአብሔር እኔ ያላየሁትን ነገሮችን እያረቀልኝ እያስተካከለልኝ ጤናን እየሰጠኝ ነው ብሎ ያምናል። እና ይሄም አንደኛው ሰው የሚያይበት መንገድ ሊሆን ይችላል። ሁሉም ሰው አይፈወስም ሲባል የታመምኩት ለምንድን ነው ብሎ የሚጠይቅ ከሆነ ምናልባት ይሄ ህመም እግዚአብሔር ባወቀ እኔ ያላወቅኳቸውን በሽታዎች የሚያረቅልኝ አውቄ የታመምኩት ያለውት ህመም ደግሞ ነገሬ ሊያስተካክለኝ የሚችለውን ጎዳና እየጠረገልኝ ሊሆን ይችላል ብሎ አማኝ መቀበል መቻል አለበት። ሁሉም ነገር በአንዴና በጀንበር የሚስተካከልና የሚለወጥ ነገር ስላልሆነና ማንኛውም አይነት በሽታ ቤተክርስቲያንም ሆነ ልዑል እግዚአብሔር መፈወስ አቅቶት ሳይፈውስ ቀርቶም የሚያስቀራቸው ነገሮች ሳይሆኑ አንዳንዶቻችን የታመምነው ስለ ራሳችን ሲል ነው እግዚአብሔር እንድንታመም ያደረገን። ጤናን ሊሰጠን እየቻለ በእኛ ቋንቋ ነው በነገራችን ላይ ጤና ብለን መረዳት መቻል አለብን። ምክንያቱም ህመምም ጤናው የሆነለት ሰው አለ። ቅድም እንዲያውም ህሉ ነፍሳቸውን ይማርና ስለ ዶክተር ሰሎሞን ሲያወራ ትዝ ያለኝ ገድለ አቡነ ኪሮስ ላይ ያለው አባ ሚሳኤል ናቸው እና በጣም የሚደንቁ ታማሚ ነበሩ። ስንት ዓመታት ሙሉ አቡነ ኪሮስ ሄደው ከገዳም በረከት ሊቀበሉ ሲሄዱ ራሱ ሰው ጠልቷቸው ጠያቂ የላቸው ለዓመታት የተረሱ ነበሩ። ግን በዚህ ህመማቸው ውስጥ ግን ሌሊት ሊተኙ ሲሉ ሊቃነ መላእክት ናቸው ሸፍነን ካልጋረድናቸው ካልተንከባከብናቸው እያሉ የሚኖሩ የነበሩት እና ሁሉንም ቤተክርስቲያን ውስጥ ያለ አንድ አማኝ ቢያውቀው በጣም ጥሩ ነው ብዬ የማምነው
እማንፈወሰው ለራሳችን ጤና ስንል ባንታመም እኔ አንዳንዴ እውነቴን የምልፍጽ ባንታመም ቤተክርስቲያን እንመጣ ነበር እንዴ? እኔ አንዳንዴ እውነት በሽታ የሌለበት ሰው ቢያረገን ሁሉ ቢሞላልን በውስጥም በውጭም ሰላማዊ ቢያደርገን እኮ እንደኛ አስቸጋሪ እኮ የለም። አንዳንዴ እያስፈለገን ነገሮችን የሚከለክለን መስጠት እየቻለ እግዚአብሔር አምላክ የሚያዘገይብን ከእርሱ ጋር ራሱ ልምምድ እንዲኖረን ስለሚፈልግ ትልቁ እኔ ሁሌም ነው የምለው ቤተክርስቲያን ውስጥ ትልቁ ስዕል ክርስቶስ ነው። ሌሎቹ ነገሮች በሙሉ ትናንሽ ነገሮች ናቸው። ወደሱ እንድናይ ምናልባት ይሄ ማስተካከያ መንገዶች አሉ አይደል? የተለጎ ይሄ ልጓም ውስጥ ያለ ፈረስ አይኑ ሲጋረድ መንገዱን ብቻ የለሚያው በቃ ሌሎች ፈውሶች እንደዚህ ናቸው። በቃ ትክክለኛውን ክርስቶስን እስከምናይ ድረስ የሚያደርጉን ናቸው። እና ሰው በዛ ሂደት ውስጥ እየታመመም ጭምር ፈውስ ላይመጣ ይችላል ብሎም አምኖ ተቀብሎ እንዲኖር የሚያደርገው ደግሞ ትልቁ ሕማም የክርስቶስ ሕማም። ቤተክርስቲያናውን ይህንን ሁሉ የመጣባትን በውስጥም በውጭም ያለ ሕመምን በለው በሽታን በለው ድዊም በለው የምትታገሰው ለምንድን ነው? የክርስቶስ ሕማም ትዝ ስለሚላት የራሷ ሕማም በደንብ አድርጎ ስለማትዘነጋው ይሄ ሁሉ ለሰው ሰላም የሚነሳና እረፍት የሚነሳ ነገሮች በሙሉ ለእሷ ምንም አይደለም። ክርስቲያንም እንደዛ ነው መሆን ያለበት። ሁሉም በሽታ እና ሁሉም ሕመም ፈውስ የለውም ሲባል በቃ እንደዚህ ሆኜ ልኖር ነው እንዴ ሲል አይ እንደዚህ ሆነ እንድትኖር ጤና ሳይኖርህ እንድትኖር ፈልጋ ሳይሆን ክርስቶስን በሕማሙ መስለኸው እንድትኖር ግን ወዶ ነው እግዚአብሔር። በቃ በዛ ደግሞ የሚገኘው በረከት ስለሚበልጥ በዛ የሚገኘው ደግሞ በረከትም ጭምር ደግሞ ላቅ ያለው ስለሆነ እና እኔ አሁን ማውራት ራሱ እውነት ለመናገር እየተሳቀቅኩኝ ነው። ለምን እንደሆነ ታውቃላችሁ? እንደምናወራው ሕመም ቀላል አይደለም። ታማሚን ሰው አሁን ሆስፒታል ሄደን እኛ የክርስቶስን ሕማም እያሰብክ እንትን በለው ለእኛ በጣም ፋርፌችድ ነው የሚሆንብን። በቃ ሩቅ ነው እውነት። ያሰው አልጋ ላይ ተኝቶ እንደዚህ እየተገላበጠ ጠበል ላይ ተኝቶ እንደዚህ እየሆነ የጌታ ሕማም ይል ይሆን እንላለን። ግን እውነት ወደዛ ማደግ ስላለብን አይድረስብን አይሁንብን ደርሶብንና ሆኖብን እኛ ላይ ግን ሲመጣ የምናመሰግንበት እንዲሆን ግን ካሁኑ መዘጋጀት መቻል አለብን። በቃ የማናመሰግንበት ደስታም ጥሩ አይደለም፣ የማናመሰግንበትም ሕማምም ጥሩ አይደለም። በቃ ምክንያቱም ስለሚያስረሳ ነው፣ ስለሚያዘነጋ ነው እግዚአብሔርን። እና ሁሉም በሽታ ቤተክርስቲያን ውስጥ ፈውስ አለው። ሁሉም በሽታ ግን የሚፈወስ ላይሆን ይችላል። በቃ ታመን እንድንዘልቅባቸው የተፈቀዱ ነገሮች ከሆኑ እንዲያስችለን ይሄንን የሕመምን መስቀል እግዚአብሔርን መለመን መቻል አለብን። የጤናን መስቀል በነገራችን ላይ ማጥፊያ ሊሆን ስለሚችል እና ቤተክርስቲያን ውስጥ የምንሰበሰቡ ሰዎች ቢያንስ በተወሰነ መልኩ በእንዲህ አይነት መንገድ መረዳት ማወቅ ከቻልን ጥሩ ነው ብዬ አስባለሁ። ምንም ነገር ከእግዚአብሔር ጋር ያዛምደኛል እውነት ያገናኘኛል ብሎ ማሰብ በጣም አስፈላጊ ነው። በነገራችን ላይ ሕመምም ይሁን ጤናም ይሁን ሀብትም ይሁን ጉልበትም ይሁን እውቀትም ይሁን የትኛውም በእውነት ተስፋ የምናደርገው ኢየሩሳሌምን ያስወርሰኛል፣ ከእግዚአብሔር ጋር ያዋህደኛል፣ ከአባቴ ጋር ያኖረኛል የሚለውን ማሰብ መመርመር ያስፈልጋል። አንዳንዴ ጤና ስለሆንክ ብቻ በቃ ሁሉ ነገር ለዚህ እኮ ጥሩ ምሳሌ የዚህ ሉቃስ ወንጌል ምዕራፍ 15 ላይ ያለው አጥኡ ሌዊ ተብሎ የሚጠራው አይደለ ታሪክ እኮ በምድር ላይ ተተረፈረፈለት ነው። ግን አባቱን አጥቷል፣ እግዚአብሔርን አጥቷል፣ ገነት መንግስተ ሰማያትን አጥቷል። እና እንደዛ ሆኖ መኖር አለ በራሱና እውነት ነው። ሁሉ በሽታዎች ፈውስ የላቸው፣ ቤተክርስቲያን ግን ፈዋሽ ናት። ቤተክርስቲያን ውስጥ ያለው ነገር በሙሉ ቅድምም ስናነሳው እንደነበረው እንደውም የንምአን ታሪክ ይገርመኛል። አሁን አንዳንድ ሰዎች ሲያቃሉ ስለምንሰማ ስለሚገርመኝ የንምአን አይነት ትውልዶች በጣም አሉ አሁን በዚህ ዘመን። እዛ ሁለተኛ ነገሥት ምዕራፍ 5 ከቁጥር 1 ጀምሮ ስናነብ የምናገኘው ታሪክ አለ አይደል? ንምአን ለብዙ ዘመን ለምጽ የነበረበት ሰው ነውና ከሰማሪያ ተማርከው ከሄዱት ሎሌዎች ገረዶች መካከል እሱ ቤት የነበረችው ሴት በጣም ትንሽ ብላቴና ናት ነው የሚለው። ያቺ ሴት ለምጹን እያየች ለባለቤቱ ምን ትላት ነበር? ይሄ ሰው እኮ በነብዩ ዘንድ ቢሄድ ከለምጹ በዳነና በተፈወሰም ነበር ብላ ምስክርነት ትሰጣለች። እዚህ ላይም አንድ ትምህርት እንዲሁ ለማጣት እውነት እንዲህ አይነት ምስክርነት እንሰጣለን። ለታመሙ ሰዎች እኮ ይሄን ምስክርነት የሚሰጡ ሰዎች ስላሉ እንደዚህ ጸበሊቱ በተለይ በጎን የሚመሩ ሰዎች ክፉ የሚመሩትን አይደለም፣ በጎ የሚመሩ ሰዎች አሉ። ጸበል ይዘው የሚመጡ እምነቱን ይዘው የሚመጡ ከገዳማት ለታመሙ ሰው ጸሎት የሚያደርጉ በህብረት ተሰብስበው ቤታቸው ሄደው ጸሎት የሚያደርጉ ሰዎች የታመሙትን መርዳት ማለት እኮ ይሄም ጭምር ነውና እቺ ሴት ለንምአን የነገረችው ነገር በቃ ቢሄድ መድኃኒት የት እንዳለ ታውቃለች።
አንደኛ ስለ ቤተክርስቲያኗ ስለምታምነው እምነት በዘመኑ ስለምታምነው እምነት ጠንቅቃ ታውቃለች። በዛ ውስጥ ስላለው ነብይም ጠንቅቃ ታውቃለች። እኛ ምን ያህል ስለ ጸበሎቻችን እናውቃለን፣ ስለ እምነቱ እናውቃለን። እግዚአብሔር እውነት አዳኝ መሆኑን በእውነት እናምናለን። ይሄ በራሱ ራሱን የቻለ ጥያቄ ነው። ንዕማንም እንደተባለው አደረገ፣ ሰብስቦ ሄደ። ከዛ በኋላ ምንድነው የጠየቀው ጥያቄ? እሱ እፈወስበታለሁ ብሎ ያሰበው መንገድ አይደለም ኤልሳ ያስተላለፈው። ሂድ በዮርዳኖስ 7 ጊዜ ብቅ ጥልቅ በል አለ። ለውሃማ ብሎ የሀገሩን ወንዞች መጥራት ጀመረና ዛሬም የአንተ ጸበል ምንድነው? የቤተክርስቲያን ውስጥ ያለው አፈሩ ምንድነው? ቤታችን ያለው ውሃ እኮ በቃ ልክ አንተ ጋር እንዳለው ውሃ ነው ብለው የንዕማን ዘሮች ዛሬም አሉ። ንዕማን እንደውም ተመልሷል እኮ አይደል? እስካሁን ድረስ ያልተመለሱ ያልገባቸው የእግዚአብሔር የቤተክርስቲያን ምስጢራቱ ያልገባቸው ጸሎት ምን እንደሚሰራ ያልገባቸው በውሃ ላይ የእግዚአብሔር መንፈስ እንዴት እንደሚያድር ያልገባቸው ሰዎች በአፈሩ ላይ በበትሩ ላይ የእግዚአብሔር መንፈስ እንዴት እንደሚያድር ያልገባቸው ሰዎች ዛሬ ሲያንቋሽሹ ሲናገሩ እንሰማለን በብዙ አጋጣሚዎች። ንዕማን ልክ እንዲህ ነው ያለው። ጸበሉ ምንድነው? ያንተ ውሃ አይደለም? የሀገሩን ውሃዎች ጠራቸው። አብረውት የነበሩት ሰዎች አይ ምንም ከባድ ነገር እኮ አላዘዘህም፣ ያለ ህክን ነው ብታረገው ምን ትሆናለህ አሉት። አደረገው፣ ለምጹ ተገፈፈለት። ከዛ በኋላ ግን የሆነው ነገር ተቃራኒ ነው አይደል? እባክህ ውሃውን ስጠኝ አይደል ያለው? አፈሩንም ተጭጭኝው ልሂድ። ሀገሩ ካለው አፈር ይልቅ እዚህ ያለው አፈር የተለየ አፈር ነው። ሀገሩ ካለው ውሃ ይልቅ እዚህ ያለው ውሃ የተለየ ውሃ ነው። ስለዚህ ለዚህ ነው እምነት ከገዳሙ ይዘን የምንመጣው፣ አፈሩን አንሳስተን ጸበሉን ይዘን የምንመጣው። መጽሐፍ ቅዱሳዊ ትምህርት ነው፣ ለፈውስ ስለሚጠቅም ነው። ቤተክርስቲያን ፈውስ ስላላት። ይሄንን ሁሉ አድርገንም ግን እግዚአብሔር ለኛ የሰጠው በሽታ ከሆነ እውነት ነው ይዘነው ልንኖር ይገባል። ይዘነው እንኖራለን ስንል ግን እንዲቀላል አይደለም። አሁን አንዱ መጠቅለያ ሐሳባችን እንዲሆን መፈልገው ነጥብ ምናልባት እናንተም ሌላ ሚስ የተደረገውንም እናንተ ተጨምሩበታላችሁ። በህመም ላይ ያሉ ሰዎች ምን አይነት አሁን ምን ይሁኑ? ይሄ ማለት ምን መቼም ሰው እንዳልከው ነው፣ ምክርና ቡጢ ለሰጪው ቀላል ነውና እንዴት ቢሆኑ ጥሩ ነው የሚለውንም እስቲ እንድናስበው ፈልጋለሁ። በህመም ላይ ያሉ የሚያስታምሙ ሰዎች በዚህ ሰዓት ይሄንን ፖድካስት የሚከታተሉ ሰዎች ብዙ አሉና በየአጋጣሚ ህመም ስንል የአካል ህመምን ብቻ አይደለም፣ የአእምሮ መታወክ ውስጥ በባዕድ ሀገር ውስጥ ሆነው አእምሯቸው የታወቁ ሰዎች እኮ ዛሬ ማረፍ የፈለጉ እረፍት የፈለጉ ድምጿን የቤተ ክርስቲያንን ድምፅ መስማት የናፈቁ አፈሯን ሀገሪቷን አፈር መንካት የፈለጉ በአረብ በተለያዩ ዓለም ያሉ እኮ ወንድሞቻችን ይከታተላሉ የሚዲያ እና ያ ሁሉ እኮ የአእምሮ በሽታ ነው። እና እንዴት ማረፍ ይቻላል? ከዚህ በሽታ ውስጥ ያሉ ሰዎች እንዴት ማረፍስ ይችላሉ የሚለውንም አብረን እንድናነሳው ነው። ቅድም ያንን ያነሳሁት ነጥብ ትልቁ ቤተክርስቲያን ለሁሉም ነገር መድኃኒት አላት። ጸበሏ መድኃኒት ነው፣ እምነቷ መድኃኒት ነው። ያ የምንይዘው ጨርቅ፣ የምንነካው ጨርቅ፣ የምንዳስሰው ጨርቅ፣ የምንይዘው በመስቀሉ የምንሳለመው ሰው የሚያየው ግዙፉን የሆነውን እንጨት ከሆነ አይድንም። የምናየው ግዙፉን የሆነውን ውሃውን ከሆነ አይድንም። ጨርቁን የምናየው ጨርቁን ግዙፉን ከሆነ የምናየው ትክክል አይሆንም። በሙሴ ላይ ያደረ በትር፣ በነ ኤልሳና በነ ኤልያስ ላይ ያደረ ያ በትር ያ የእግዚአብሔር መንፈስ በካባቸው ላይ ያደረ ያ የእግዚአብሔር መንፈስ ዛሬም በቤተ ክርስቲያን ላይ ይሰራል። በሐዋርያቱ ላይ በቅዱሳኑ በሊቃውንቱ ላይ አድሮ ሲሰራ የነበረ የእግዚአብሔር መንፈስ ዛሬም አጥብቆ ይሰራል። ስለዚህ ይፈውሳል፣ ያድናል። በእምነት ውስጥ ሆኖ መመላለስ ለቻለ ሰዎች እንዳልነው ቀደም ደግሞ እንዳልነው ደግሞ ጸኑ ሆኖ ደግሞ የሚቀጥሉ አሉና እስቲ ምን እንላለን? ምን እንመክራለን? የሆኑ ነገሮችን ሼር ብናደርግ ደስ ይለኛል። ለመናገር እንደው እሱ ጋር ቀጥታ ከመምጣቴ በፊት ግን እንደው ቤተክርስቲያን ቅድም እንዳልኩት ለህሙማን በምትሰጠው አገልግሎት የምትታማ አይደለችም። ግን አንዳንዱ እንደው በመጻፍና በመቅደስ አገልግሎት የቀረ አይመስላችሁ? በጣም ደክመናል ህሙማንን በመጎብኘት። ህመም እንደው እኮ ታሜ አልጠየቃችሁኝም የሚያስብል የጽድቅ በር እኮ ነው አይደል? ተመጽውቶ እንደሚጸደቀው የታመመን በመጠየቅ ገንዘብ ባይኖረን የታመመን በመጠየቅ ብቻ እንዴት ነህ በማለት ብቻ መጽደቅ አለ እና ይሄኛውን መንገድ በብዙ መልኩ የዘነጋ ነው ይመስላል። አንዳንድ ጊዜ እስከ ሆስፒታል ሄደን ልንጎበኝ እንችላለን፣ የታመሙትን ልናያቸው እንችላለን። መልካም ነው። እኔ ብዙ ጊዜ ገጥሞኛል።
እዛው በነበርኩበት ቅድም ባነሳሁት የአቡነ አረጋዊ ካህናት ማዕጠንታቸውን ይዘው መጥተው በየዋርዱ ሲጎበኙ በአንዳንድ ኦኬዥኖች አስታውሳለሁ። ሰንበት ትምህርት ቤቱን ብርቱ ሆኖ አስተባብሮ እንደዚህ የሚያደርጉ ይኖራሉ። እንደውም በዚህ አሁን በመጽሐፉ ሰው ቢለማመደው ራሱ አሳይመንት ቢሰጡ ደስ ይለኛል፣ ሁላችንም ማለት ነው። እንደው የታመመን ሰው ሆስፒታል ይቅርና የታመመ ዘመዳችንን እንኳን ለመጠየቅ እኮ ደክመናል ብዙ ጊዜ እና እንደ ቤተ ክርስቲያን አንደኛው ይሄ የሆኑ አንድ እህታችን ምን አደረገች? የፍትሐት አገልግሎት በጣም የሰለስት አገልግሎት ለቅሶ ቤት ያሉትን ለማጽናናት እንዴት የበረታችበትን ታሪክ እናውቃለን። ከቤተሰቡ አንዱ አረፈ። የነበራትን ሀዘን ታውቃለች። የነበራትን ስሜት ሀዘን ላይ ያለ ሰው እኮ መጽናናት አለባት ብላ ተነስታ ሪቫይቫል በሚመስል መንገድ በጣም እየሄደ እየሰፋ ነው የሀዘን አገልግሎት። በጣም ደስተኛ ነኝ እኔ በዚህ። ልክ እንደዚህ ደግሞ ህሙማንን የማገልገል ስራን እንደ ቤተ ክርስቲያን እንደው ቤተ ክርስቲያን ከጥንት ጀምሮታል፣ ቅዱሳን ሲሰሩት የነበረ ነው። እኛ ደግሞ አሁን በደንብ በተለይ ሰንበት ትምህርት ቤቶች አበርትተው ቢቀጥሉት፣ ማህበራት አበርትተው ቢቀጥሉት፣ ያው የጉብዝና ወራት ላይ ያለ ነው መቼስ መድረስ የሚችለው ለቤተ ክርስቲያንም እና ሁሌ የአባቶቻችንን ትእዛዝ መጠበቅ የለብንም። አንዴ በመጽሐፍ ታዘናል። ስለዚህ እሱ ነገር ቢሆን ብዬ አስባለሁ። ለምንድን ነው ይህን የምንለው? አንድ ቤተ ክርስቲያን በስጋ የታመሙትን የምትፈውስበት አንዱ መንገድ ወይም ምስጢረ ቀንዲል ነው። ምስጢረ ቀንዲል የሚፈጸምበት ቤተ ክርስቲያን ታውቃላችኋል? የለም። አንድ ቤተ ክርስቲያን ሰምቼ ነበር። እሱም አሁን የሚኖር አይመስለኝም። እና ይሄ ነው እዚህ እኛ ቤተ ክርስቲያን ይፈጸማል ብለው በኮመንት ቢነግሩንና ሄደን እንደው ብናየው እንኳን ደስ ይለኛል። እኔ የለም ማለት እንችላለን። ቶታሊ በራሱ ጥናት የሚፈልግ ምናልባት በፖድካስት ወይም ደግሞ በሌላ መርሃ ግብር መምጣት ያለብን ይመስለኛል። ምስጢረ ቀንዲልን የሚያክል ምስጢር እየተፈጸመ አይደለም። ለምንድን ነው? አንዳንዴ በሰባት ካህናት ነው የሚፈጸመው። አድካሚ ነው፣ ረጅም ነው ጸሎቱ። እንዲህ የሚለው ተነስቶ ከሆነ የቤተ ክርስቲያን አባቶች መፍትሄ ሊያበጁለት ያስፈልጋል። ምስጢሩ እንደው የሚያስፈልግ ነው። ከኦርቶዶክሳዊ ምዕመን እኮ በስጋ ሲጸልይልህ አባት እኮ ረፍት ታገኛለህ። መጥቶ ጸበል ሲረጭ በቃ ቤቴ ውስጥ ያስቸገረው ጋኔን ወጣልኝ የሚል እኮ የዋ ምዕመን እኮ አለ። ደግሞ በእውነትም እንደዚያ ነው ይሆናል። እና እኔ ታምሜ ጸሎት ቢደረግልኝ እንዴት አይነት ረፍትን እንደማገኝ አስቡት። እና ደግሞ ያልሆኑ ልምምዶችንም እያመጣ ነው ሰው ይፈልጋላ። አሁን አንድ ኒድ ካለ ገበያ ላይ ከዚሁ ወጣ ብለን ስንመስል ኒድ ካለ ያንን ኒድ የሚያቀርበው የሚያሟላው አካል ደግሞ ከሌለ ሌላ በቃ ፌክ የሚያቀርበው ጋር ትሄዳለህ። ግድ ፍላጎቱ አላ ምንም ማድረግ አትችልም። ውሃ በቧንቧ ካልመጣ በጀሪካን ለመቅዳት ትወጣለህ። በጀሪካን ከሌለ ዝናብን ትጠብቃለህ። የግድ ወንዝ ዳር ትወርዳለህ። የግድ በቃ ተፈጥሮ ነው ሰው ሲቸግረው ምን ያድርግ? እና ይሄ ዴሊቨሪ በጣም መኖር ያለበት አንድ አገልግሎት ነው። ይሄ ስለሌለ ሰው ቅባ ቅዱስ የሚል ነገር ከቅርብ ጊዜ ጀምሮ አስቡት። በዚህ የመጣብን በሽታ ነው። እና ስለታመሙት በአጥቢያ ላይ የሚቀድሱ ካህናት መኖር አለባቸው። በአጥቢያ ላይ ተመድቦ ሰንበት ትምህርት ቤቶችም አስበው የታመሙ የአካባቢው ምዕመናን ቤት እየሄዱ አርብ ጸሎት፣ አሁን ብዙ ሰንበት ትምህርት ቤት ተለምዷል። እየሄዱ ጸሎት ቢደረግስ? አንዳንዴ የአርብ ጸሎት በየቤቶች በየሰው ቤት ቢሆን ቢያንስ የአባላት የታመሙ ቤተሰቦች ቤት ቢጀመር በዚያ በአካባቢው ነው፣ አይከብድም። እና እዚህ አንድ ላይ ተሳልሞ ሄደው ውዳሴ ማርያም ማድረስ ቀላል አይደለም። እና ከቻሉ አንድ ካህን ይዞ ሄደው አስባርከው መስቀል ተሳልሞ አሳልሞ መመለሱ ቀላል አይደለም በራሱ። እና ምን ልል ፈልጌ ነው፣ አንደኛ የዚህ ነገር መታሰብ አለበት። እንዴት እንደሚሆን እንዴት እንደሚደረግ አናውቅም፣ ግን እንደው የሚመለከተው ይህን የሚመለከት ካለ በደንብ ማሰብ አለበት። በግብፅ ቤተክርስቲያን ቅባ ቅዱስ ብሎ የመቀባት ልማድ አለ። በእኛ ቤተክርስቲያን በስርዓት እኔ አይቻላቅም። የእኔ እውቀት ጉድለት ከሆነ እታረማለሁ፣ ግን እንደዛ የሚባል ነገር የለም። ሁለት ቅባት ነው ቅዱስ ቅባት ያለው፣ ቀንዲል እና ሜሮን ነው። ሜሮን ለምን አገልግሎት እንደሚሆን እናውቃለን። የቀንዲሉ ለምን አገልግሎት እንደሚሆን ይታወቃል። የመድኃኒት ዘይት የተባለው ይሄ የሚፈውሰው ዘይት ያ ነው። ቅባ ቅዱስ እያሉ አሁን በጆሮ ላይ በምን ላይም የቀንዲልን ለመተካት ናቸው። እንደዛ አይነት እንትን አለ ብዙ ቦታ፣ ግን ትክክል ያልሆነ እና በየቦታው አለ። የባህታውያን እነሱ ከስርዓትም ውጭ ናቸው። እንቷቸው ዘይትም ገልብጠው ሊያደርጉ ይችላሉ። በሌላው ቤተክርስቲያን ልማድ አለ። አሁን በግብፅ ቤተክርስቲያን አባቶች ጳጳሳት
ያንን ያደርጋሉ። እንደውም በተለያዩ አባቶች ስዕላት እኔ እንደውም በቅርብ አንድ አባት ሰጥተውኝ ነበረ። በቅዱስ መርቆሬዎስ ከግብፅ የመጡ አባት የቅዱስ መርቆሬዎስ ስዕል ያለበት እና እንደዛ አድርገው ይሰጣሉ። ጳጳሳትም ያደርጋሉ። የእኛ ጳጳሳት በግብፅ የታወቀ ስርዓት ነው። በእኛ ጋር ግን ከጊዜ ወዲህ እኔ በመጽሐፍ ስላላገኘሁት ነው እንግዲህ ስለ እውቀት ጉድለቴ ይቅርታ ጠይቃለሁ። አሁንም የሚጠቁመኝ ካለ እታረማለሁ። ግን በመጽሐፍ ተጽፎ እንዲህ አይነት ስርዓት አለው የሚባል አላውቅም ከምስጢረ ቀንዲል ውጭ። ግን አባቶች ያደርጋሉ። አሁን ጳጳሳት፣ አንዳንድ ቀሳውስት ያደርጋሉ። አንዳንድ ደብራት ላይ ያሉ በገዳማትም ያሉ እየሄዱ አልቆብኛል አሁን እንደዛ አላደርግም የሚሉ አሉ። ምዕመናን እየሄዱ ያንን እየተቀቡ የሚመጡ እንደው ስርዓቱ መጥቶ ከሆነ ሰፍሮ ተመዝግቦ ቢሆን በጣም መልካም ነው። ደግሞ የሚያጽናናም ነው። በጣም ጥሩ ነገር ነው። እሱም መቃወሚያ አይደለም። እንደው በመጽሐፍ አላየሁትም ነው እንጂ ግን ያንን ቀንዲልን ለመተካት ይሆን ብዬ አስባለሁ። ምክንያቱም ከላይ ጀምሮ ከጳጳሳት ጀምሮ ቀሳውስትም ልክ እንደ ግብፅ አባቶች ለሰዎች ሲጸልዩ ግንባራቸው ላይ እያደረጉ ጸሎት እየደገሙ መስተብቁ እየደቀሙ በእንተ ድውያን እየደገሙ እንደዛ የሚያደርጉ አሉ እና እንዲህ አይነቱ ነገር አብሮ እንደው ከድውያን ጋር መነሳት አለበት ብዬ ስላሰብኩኝ ነው። ግን የቀንዲል አገልግሎት ጎድሏል ከቤተ ክርስቲያናችን እና ከያለን እኔ እንግዲህ እዚች ቤተ ክርስቲያን ሳገለግል እስከዛሬ አንድም ቀን የቀንዲል አገልግሎት አይቼ አላውቅም። ቢያንስ እኔ በምመሰክረው በሌላውም ደግሞ አየሁ የሚል ከኔ እድሜ የበለጡት ሁሉ ገጥሞኝ አያውቁም። ስለዚህ ጉድለቱ አለ ማለት ነው። ሌላው ቤተ ክርስቲያን ግን በዚያ ብቻ አይደለም። በጸሎት ትፈውሳለች፣ በመስቀል ትፈውሳለች፣ በካህናት ትፈውሳለች። ጸጋው እግዚአብሔር ጸጋውን ያደላቸው ካህናት እኮ ሲሄዱ እነሱ በሚሄዱበት ጊዜ አጋንንት የሚጮሁ ነበሩ እኮ የምናውቃቸው እስከ ቅርብ ጊዜ እና እግዚአብሔር ማይፈውስበት መንገድ የለም። ዋናው መሳሪያ እምነት ነው። በእምነት በር ከተገባ ሁሉም ፈዋሽ ነው እና የመጀመሪያው ነገር ፍፄ ህሙማን ምን ያደርጉ እንዴት ይሁን ያልከው ህሙም ሳይሆኑ ማስተላለፍ ከባድ እንደሆነ ደጋግማችሁ ስላነሳችሁት አልመለስበትም። ግን እምነታቸውን እንዳያጡ ነው የመጀመሪያው ነገር እኔ ማሳሰብ የምፈልገው። እንደ ሁሉን ይጡ፣ እምነታቸውን አይጡ። ስጋቸውን ሊመነምን ሊያልቅ ይችላል። ጤናቸው ሊጠፋ፣ መናገር ሊያቅታቸው፣ በምልክት በአይናቸው ብቻ ሰው የሚያወራውን እየሰሙ የእኛም ፖድካስት እየሰሙ መናገር ማይችሉ እኮ ይኖራሉ። እና እንደው ይሄ ነው ለእናንተ የበለጠውን አድርጓል ማለት ይሄ መዘበት ነው የሚሆነው። እንደው አባቶች እንደሚሉት በአፌ ኃጢአት እንዳልሰራ በእጄ ኃጢአት እንዳልሰራ አደረገኝ ብለው ማሰብ ይችላሉ። እኛ ግን እንደዚህ አድርጎ አንልም፣ መዘበት እንዳይሆንብን። ግን ቢያንስ እምነታቸውን እንዳያጡ ነው ምለምናቸው። የመጀመሪያው እምነታቸውን እንዳያጡ፣ ሁለተኛው ተስፋቸውን እንዳያጡ። ተስፋ በክርስትና ውስጥ ተስፋ ባይኖር አንኖርም። የሚያኖረን ተስፋ ነው። በብዙ መከራ ውስጥ የማያልፍ የለም። ጥርሱ በፊት ለፊት የሚታይ ኑሮ ከጀርባው ግን መከራ የሆነ በሽታም ላይሆን ይችላል። ምንድን ነው ይህን ሰው የሚያኖረው ብትሉ ተስፋ ነው። በእግዚአብሔር ስላመነ ብቻ የሚኖራለን። ብዙ እኮ ኢንዲቪጁዋሊዝም ባጠቃቸው እግዚአብሔር የለንም ብለው በሚያስቡ ሰዎች ሀገር ውስጥ ራሳቸውን የሚያጠፉበት ሪከርድ በጣም ብዙ ነው። ለምንድን ነው? ያችን ተስፋ ስላጡ። ለሰው ልጅ ውድ ሀብቱ አንዱ ይሄ ነው፣ ተስፋው ነው። እና ተስፋ ካጣ ሰው በምን ይኖራል? ሰው ቢኖረው ራሱ እኮ ተስፋ ካጣው አይኖርም። እኔ ሁሉም ቤተሰቤ ሁሉም ቢኖረኝ ተስፋ ካጣው ምን ያደርጉልኛል? ያ ሁሉ እና የሰው ልጅ የሚያኖረው ተስፋ ነው። ነገ የሚለው ተስፋ፣ መንግስተ ሰማያት እግዚአብሔር የሚለው ተስፋ እና ያንን ታላቅ ተስፋ እንዳያጡ ነው የምለምናቸው። ተስፋ ካጣ ታካሚ አስቸጋሪ ነው። ለራሱ ብቻ ሳይሆን ሌሎችንም የሚያጠፋ ሊሆን ይችላል። እና ትልቁ ነገር ማስተላልፈው ያ ነው። እንግዲህ አቅም ኖረኝ በጸሎቴ የምፈውስ ብሆን ኖሮ እንደዛ እንል ነበረ አይደለ? እንጎበኝ ነበረ ብርታት ቢኖረን። ለራሳችንም ጽድቅ የሌለን ታካሚዎች በሽተኞች ነን እኛ ራሳችን። ማለት የምንችለው አንድ ነገር እኛ ተስፋችንን እንዳናጣ እንደምንጸልየው ተስፋዬን አታሳጣን ብላችሁ ጸልዩ ነው። ሌላው ከባድ ስለሆነ መጻጉዕ 38 ዓመት ያስቀመጠው ተስፋው ነው። 38 ዓመት። አንድ ዮሐንስ የሚባል በምን መንገድ እግዚአብሔር እንደሚፈውስ አይታወቅም። በነገራችን ላይ በምስራቃውያን ዘንድ የሚታወቅ ዮሐንስ ፈዋሴ ነቀርሳ ወሕፃናት የሚባል ሕፃናትንና ነቀርሳ ካንሰር የያዘውን የሚፈውስ በዚያ የታወቀ ቅዱስ አለና ምን ያደርጋል? አንድ በሱ ዘመን ያለ ሐኪም እንግዲህ ድሮ ነው ኤክስሬ ብቻ እያለ
ኤምአርአይ፣ ሲቲ ስካን ሌሎቹ እንኳን ባልነበሩበት ዘመን ነውና ይታመምና አንድ ሐኪም ካንሰር ነው እንደማይድን ያውቃል። የአንጀት ጫፍ ካንሰር ነበረ ሬክተም ካንሰር የምንለውና ታሞ አልጋ ቁራኛ ሆነ እንደማይድን አወቀ። ገዳይ ነው፣ ሐኪም ነው ራሱ ያውቀዋል። ግን የመጨረሻው ዘመን ላይ ያችን ሀብቱን አገኛት። እግዚአብሔር የለም ብለው በህይወቱ ዘመን ሙሉ ይከራከር የነበረው ይሄ ሐኪም መጨረሻ ላይ ግን ሲወድቅ ቢያንስ ሲወድቅ እግዚአብሔርን ተስፋ አደረገ። ሲወድቁ ተስፋ የሚያደርጉ ይኖራሉ እና አንዳንድ ጊዜ እግዚአብሔር የሚጥለን በዚህ ተስፋ ሊያነሳን ሊሆን ይችላል። አንዳንዴ ምድራውያን ነገሮችን የተመካንባቸው ትምክህታችን ያደረግን እግዚአብሔር ጥሎን እነሱ ትምክህት እንደማይሆኑ እርሱ ከጣለን አወዳደቅ ሊያነሱን እንደማይችሉ እሱ ግን እንደሚያነሳ ሊያሳየን ሊሆን ይችላል፣ አናውቀውም። እና ያ ሰው መጨረሻ ላይ ይቅር በለኛ ነው እና በሁሉም ነገር ወጣት ሳለሁ ሁሉም ነገር እንደሚያደርግ እንደ ጉልበተኛ እንዲያቅም እንደሚከዳይ ሳላውቅ ስዘባበት ነበረ። የለህም ስል ነበረ። አለህ መኖርህን ይሄው አሳየኸኝ። አሁንም ተስፋዬ አንተ ነህ። እኔ ብልት አድርጌ ያጠናሁት ሕክምና ተስፋዬ አይደለም። እሱ ሕክምና የሚለው ትሞታለህ ነው። በቃ ከዚህ በሽታ የሚድን የለም ነው የሚለው እና ትሞታለህ የሚል ነገር ነው ያለ። እኔ አውቀዋለሁ። ሐኪሞች እስኪነግሩኝም አልጠብቅም። ሐኪሞች ሲያክሙት ራሱ ለካ ያው እንደምታውቀው እንግዲህ ዶክተር እያሉ ነው የሚያክሙት። ስለዚህ ለዚህ ሰው የቀረ የመጨረሻው ተስፋው እግዚአብሔር ነው። ሐኪም ነው ራሱ ያንን ሲያክም ይኖረ እና ጸልየ እንደው እነዚያ ክርስቲያን ወገኖቼ ዮሐንስ ቃሲያን የተባለ ዮሐንስ ፈዋሴ ነቀርሳው ሕፃናት የተባለ እንደሚያድን ነግረውኛል እና ከቻልክ እርሱን ላክልኝ በሚል ተስፋ ተለማመጠ። እግዚአብሔር ከቻልክ ሲል እኔን እንደው ልትጎበኘኝ ከወደድክ እንጂ በክህሎቱ ላይ ተጠራጥሮ አልነበረም። በዚያ ቅጽበት ከወደድክ ላክልኝ እንደማለት ነው እና እንዲህ ብሎ ጸሎቱን ሲጨርስ በሩ ተንኳኳ እና ገባ አንድ ወጣት ሐኪም ጋውን ለብሶ። ከዛ እሺ እንዴት ነህ አለው። ያው እንዲህ ነው። አይዞ ትድናለህ ሲለው ሐኪም እኮ ነኝ ማላውቅ መስሎ ነው ይለዋል። ግድ የለም ትድናለህ። ከዛ አይ እንደው ከምታታልለኝ እስኪ የቀረኝን ጊዜ ንገረኝ፣ ይህን ያህል ጊዜ ቀረ ይሉ የለ ለካንሰር ንገረኝ ይለዋል። አይዞ በሽታህን ሁሉ እኔ ወስጄልሃለሁ ተሸክሜው እየሄድኩ ነው ብሎ ትቶት መልሱን ሳይጠብቅ ይወጣል። ተነሳና ሲፈልግ እየዞረ አጣው። ከዚያ ዮሐንስ ራሱ መሆኑን አረጋገጠና ከዚያ በኋላ ደህነኛ ሆኖ ተነሳ። እየወጣ ሲዞር የታለ እንዲህ አይነት ሰው እያለ ሲፈልግ ሐኪም ቤቱን ያውቀዋል። እርሱ ራሱ እንደዛ አይነት ሰው እንደሌለ በሆስፒታል ውስጥ ያውቃል። እንዲህ አይነት ሰው እኮ የለም ይላሉ። መጨረሻ ላይ ያው በህመም ቅዠት ይመጣልና ቃሽቶ ነው እያሉ ሲያስቡ ነበረ እዚያ ያሉት ሐኪሞች ሁሉ። መጨረሻ ላይ ለካሱ ዮሐንስ ራሱ መጥቶ ነው የፈወሰው። እና አናውቅም እግዚአብሔር በምን መንገድ እንደሚያድን በምን መንገድ እንደሚፈውስ እና ያችን ተስፋ ግን አንጣት። እግዚአብሔር ላይ ተስፋ ማጣት ማለት ከባድ ነገር ነው። ከሃይማኖት መውጣት ነው። እምነት፣ ተስፋ፣ ፍቅር እነዚህ ወሳኞች አይደሉ? ስለዚህ ያችን ተስፋ አንጣት ነው ማለት የሚችለው። በጣም ቆንጆ ዞላይ ጨምረው ለህመምተኛ ዝግጅት እንዲተዘጋጅ ማለት ልክ እንደ በረደው ሰው በቃ ልብስ ደርብ እንደማለት ቀላል አይደለም እና በቃ ታማሚዎች ቢያንስ እንኳን ተስፋ ካላቸው እግዚአብሔር ይፈውሳል የሚለውን እምነታቸውን የማያጡ ከሆነ ምናልባት የሚያስታምሙ ሰዎች ደግሞ ህመምተኞቹን የሚጎበኙ ሰዎችም ጭምር ደግሞ እነሱም ተስፋ በነገራችን ሊኖራቸው ያስፈልጋል። ኢዮብን ቅድም በጣም በተደጋጋሚ ስናነሳው ነበረ ጻድቁንና አድካሚ የሆኑ አጽናኞች ነበሩት እየመጡ ጎብኝተው መጨረሻ ላይ ምን ያደርግልሃል እንዳሉት አንዳንድ አስታማሚም ያያይና ፊት ለፊት አይበለው እንጂ በጀርባ ዞር ብሎ ተስፋ እኮ የለውም እንደው ዝም ብለን እኛ እያልነው ነው እንጂ ይላልና ቢያንስ እንደ አንድ አስተማሚ እንደዛ ቢሆን ብንችል እንዲያውም ቅድም ሁሉ በጣም ጥሩ ነበረ ሲያነሳ የነበረው በጣም በእውነት ሄደን ሌሎች ቦታዎች ላይ ጸሎት እንደምናደርገው ሁሉ አንዳንዴ ይኑር አይኑር አላውቅም፣ ግን በቃ ይሄ የክርስትና የህይወት ተልእኮ ከሆነ አይቀር አቃፊ የሆነ ትምህርት ቢዘጋጅ የአስታማሚዎች ትምህርት ነርሲንግ ምናልባት ለሕክምና ማስታመም ይሁን ፕሮፌሽኑ አላውቅም፣ ያለሙ የማውራትም ልክ ስላልሆነ ግን እንዲህ አይነት መሰል ነገር አሁን ለምሳሌ እኔ አንተ ሶስታችን የሆነ ሐኪም ቤት ስንሄድ እንዴት ነው ሰው የምናስታምመው? ምን ማለት ይጠበቅብናል? ምን ማድረግ ይጠበቅብናል? የሚል ትምህርት መስጠት ቢቻል፣ ግንዛቤ ማስጨበጥ ቢቻል የዛን ጊዜ ላይ ሰው እንዴት አድርጌ ላስታመምም እኮ ይላል ልክ እንዴት ብዬ ላስተምርና እንዴት ብዬ ልዘምር እንደሚለው ሁሉ
ስለዚህ በእንዲህ አይነት መንገድ አስታማሚዎችን መጎብኘት ቢቻል፣ ከዛ በተጨማሪ በነገራችን ላይ ድሮ ላይ አብያተ ክርስቲያናት ሲታነጹ በቅርባቸው ሆስፒታሎችም ጭምር ነበሩ። የቅርብ ጊዜ አሁን ለምሳሌ የካቲት 12 ውስጡ ድሮ ሲነገር ከተሳሳትኩ አርሙኝ፣ ግን ቤተክርስቲያን ይሁን የቅዱስ ሚካኤል ታቦት ይሁን ጸበል ይሁን ነበረ ይባላል። እስከ ቅርብ ጊዜ ድረስ ተለይቶ ሌሎች አድሚኒስትሬሽኑ መዋቅሩ ሲስተካከል ነው ይባላል። እና በቅርብ ርቀት እንዲህ አይነት የፈውስ መንገዶችን ማግኘት ባይቻል እንኳን ክርስቲያኑ እኮ ክርስቶስን ስሙን የተሸከመ ቢኖረው ደግሞ ለሌላውን ብርሃን መሆን የሚችል ነው እና አቅራቢያችን ላይ አብያተ ክርስቲያናቱ ጎን ላይ ያሉ ሆስፒታሎች ካሉ በስነ ስርዓት መርሃ ግብር ወጥቶላቸው የማጽናናት መርሃ ግብር፣ ሄዶ የመጎብኘት መርሃ ግብር፣ የማብላት የማጠጣት ነገር እንኳን ባይኖረን እያንዳንዱ ዋርድ እየተዞረ አልጋ ጋር እንኳን አቡነ ዘበሰማያት እየደገሙ መሄድ ቀላል አይደለም። ምክንያቱም በዚሁ አይነት መንገድ ነው አይደለ? አሁን እኛ አቅራቢያ ላይ ያሉ የሕክምና መስጫ ተቋማቶችም እናውቃቸዋሉና ሌሎች ቤተ እምነቶች ናቸው ሄደው እያጽናኑ እያባበሉ አይዞህ እያሉ እምነታቸውን ያስጥሏቸዋል። እና እንዴት ጣልክ እንለዋለን። ያንን ታማሚ የሆነ ሰው እንዴት ታመህ እግዚአብሔርን ትክደዋለህ? እንዴት አያደርገው? የት አለንኝ መተን አላጽናናን ቢቀር እንኳን ይሄ እንኳን ቢያቅተን በየሳምንቱ አርብ ህሉ እያለ ነበር። ቢያቅተን እንኳን እንደው ሆስፒታል ሄደን ክርስትና ስማቸውን ጽፈን መተን መጥራት ያቅተናል? እንደው ይሄ ሲምፕል እኮ አሳይመንት አድርገን ብንወስደው ስማቸው ተጽፎ በየሳምንቱ እየተጠራችሁ ነው እየታሰባችሁ ነው ማለት እንኳን እኮ ቀላል አይደለም። እና በእንዲህ አይነት መንገድ ቢያንስ እንኳን ከእያንዳንዱ የአብይ ጾም ሳምንታት ላይ የሆነ አሳይመንት መውሰድ አለብን። በቃ አሁን የባለፈው ክፍለ ጊዜያችን ላይ ስለ ትዕቢት በጣም በተቻለን አቅም የምንችለውን ያወራ ነው። እኛው ራሳችን ትዕቢተኛ እንዳንሆንና መንገዱ ይህችን ሳምንት ላይ ለትዕቢት መንገድ የሆኑትን ደግሞ መዘጋጋት እንድንችል ነው። መጻጉንም በማስታመም እኛው ራሶቹ ህመምተኞቹ ደግሞ ለመታከምም በመጠጋት ቆሞ የተራመደ ቅድም ብሎታል። የሳቀ ሁሉ ከጀርባ ያለው አይታወቅም። ቆሞ የተራመደም ጤነኛ አይደለም እና ህመምተኞች ነን፣ በሽተኞች ነን፣ ፈውስ ያስፈልገናል ብለንም ጭምር መጠጋት ብንችል ጥሩ ነው እላለሁ። በጣም ጥሩ ሀሳብ ነው የተነሳው። እኔም እንደ መጠቅለያ በተለይ እናንተ ካነሳችሁ ከመጠቅለል በፊት ግን ፍፄ እንደው ይቅር በልኝና የዮሐንስ 5 ላይ የመጻጉዕ ታሪክ ላይ 5ቱን እርከኖች ተሻግሮ ይላል አይደል? በቤተ ሳይዳ የሄደ ነው እና 5ቱን እርከኖች ይተረጉማቸዋል። 5ቱ ጾታ ምዕመናን፣ እንደገና ደግሞ 5ቱ አዕማደ ምስጢር እያለ ይተረጉማቸዋል። እና አንድ የሚያሳየን ነገር ለፈውስ እንኳን እንደው እግዚአብሔር በበሽታም ይጠራልና ለ5ቱ አዕማደ ምስጢራት እንግዲህ አዕማደ ምስጢር ናቸው፣ የሃይማኖት መሰረቶች ናቸው፣ የእምነት የዶክትሪን መሰረቶች ናቸው፣ የቤተክርስቲያን መሰረቶች ናቸው እና ቅርብ መሆን እንዳለብንም የሚጠቁሙ ናቸው። እነዚህ በራሳቸው እንደው በበሽታ ሊያመጣን ይችላል እንጂ እና በእነሱ ላይ ይለፉ የሚል ነገር። ሁለተኛ 5ቱ ጾታ ምዕመናን የተባለው ደግሞ በበሽታ የማይነካ የለም ነው የሚመስለው አይደለ? ጾታ ምዕመናን ምሳሌ ከሆኑ ሁሉም በዚያ ያልፋል አይነት ነገርም ይመስላል እና በእርግጥ ያ ከፈተና ጋር ከየራሳቸው ከጾታዎቹ ፈተና ጋር ከሚመጣ ተደርጎ ይተረጎማል። እርሱም ራሱ በሽታ ስለሆነ ነው፣ በራሱ በፈተናው ራሱ በሽታው ስለሚመጣ ነው። ግን ከዚያ ውጭ ደግሞ ሁላችንንም አካታችን እንደሆነ የሚያሳይ ነው። እችን መጨመር ስለፈለ በጣም ጥሩ ቃላት ያሰማልን። የቅድም ቤተክርስቲያንን አሁን ስርዓቷ ላይ እንግዲህ ትልቁ ሐኪም ቤቷ ቤተክርስቲያን ናት ስንል ነበርና እኔ አንዱ አጽንኦት እንዲሰጠው በዚህ አጋጣሚ ላሳስብ የፈለኩት ምንድነው ሐኪሞቹም በራሳቸውን በሽተኛ አሁን በጣም ከባድ ነው ለማለት ሐኪም ሲታመም ከባድ ነው እና ብዙ ሰው ተስፋ እንዳይቆርጥ ቅድም ስትለው የነበረው ብዙ ሰው ተስፋ እኮ እንዲቆርጥ መነሻ የሆነው የሐኪሙ መታመም ጭምር ነውና በዚህ አጋጣሚ ምናልባት ይሄን ፖድካስት የሚከታተልም ሐኪም ካለ ሐኪም ስንል ይገባቸዋል። የቤተክርስቲያን ሐኪሞች ሁሉም እና እዚህ አገልግሎት ውስጥ ያላችሁ ሰዎች በተለይ ኃላፊነት አለብን። በቃ እውነት ብዙ በሽተኛን የማከም ኃላፊነት ያለበት ይሄ ሐኪሙ ነው። እግዚአብሔር በእነዚህ ሐኪሞች ላይ አድሮ ፈውስ ይሰጣል፣ መድኃኒት ይሰጣል።
ለዚህ ነው እኮ ቅድም ስትለው ይሄ መባከኑ ያለው። አሁን ብዙ ምዕመናን እዚህ ቦታ ጸበል ፈለቀ ከሌ የሚባሉ አጥማቂ አሉ ከሌ የሚባል እንትን ምንድነው ጨሌ የሚደበድብ ሰው አለ። እንዲህ እኮ እንዲጎርፍ ያደረገው እውነተኛ ሐኪሞቹ በሚገባቸው መጠን መኖር አለመቻላቸው ነው። እና ይሄ አንዱ እንትን ነው። አንዱ እዚህ ላይ የስጋ ብቻ በሽታ አይደለም። ቅድም ሳነሳ ለምሳሌ የንስሐ አባት ህይወት እኮ ይሄ ነው። ይሄም እኮ አንዱ እንትን ነው። ስነ ልቦናውን ለምሳሌ ሳይካትሪስት ነው የሚባሉት አይደል? ማማከር ስራ የሚሰሩት ምናምን የበዙት እኮ ትልቁ እኮ አማካሪ እኮ ንስሐ አባት ነው። በዘመናት ጉዞ ብዙ ትዳሮችን የገነባ ብዙ ሰዎችን ያጸና ተስፋ እንዳይቆረጥ ያደረገው እኮ ንስሐ አባት የካህናቱ ሚና ነው። ያ የተስፋ መቁረጥ በሽታ የታመመን ሰው የሚያድኑት እነዚህ ሐኪሞች ናቸው። እውነት እነዚህ ሐኪሞች አሁን ምን ላይ ነው ያለነው? መምህራኑ ካህናቱ ምን ላይ ነው ያለነው የሚለውን እንግዲህ ራሳችንንም ዞር ብለን እንድናይ እንድንመዝን ነው የመጀመሪያ ሐሳብ። ሁለተኛው ቅድም እንዳልከው ልየም ስታነሳ እንደነበረው ተስፋ በመቁረጥ ዙሪያ ላይ የሚነሳው አንዳንድ ተስፋ የሚያስቆርጡ ነገሮች በጣም በህይወታችን ውስጥ ይገጥማል። ማለት በዚህ ሰዓት ይህንን የምትከታተሉ እንደውም አንዲት እህት አውቃለሁ ጓደኛዬ ናትና ድሮ ትምህርት ቤት አብረን እየተማርን ሐኪሙ የልብ ህመም ይላትና 6 ወር ይሰጣታል። በቃ 6 ወር ውስጥ ትሞቻለሽ ይላታልና ሪሊ መኖር ነው ያቆመችው። በቃ መኖር እና ቀን በቀን ክላስ ስንገናኝ ማይነስ ነው የምታደርገው። ካላንደር ሰርታ ትቀንሳለች። አንድ ቀን ቀረኝ፣ ሳምንት ቀረኝ፣ ወራቱን ቀናቱን እየለየች መቀነስ ነው ስለው እና አንዳንድ ሐኪሞች ደግሞ እንደዚህ ተስፋህን ሙጭጭ የሚያደርጉት ሰዎች አሉ። ምናልባት እንዲህ የተባልን ሰዎች እንኖር ይሆናል በዚህ ሰዓት በዚህ ሁኔታ ውስጥ። ያቺ ልጅ እግዚአብሔር በሚያውቀው ይኸው ዛሬ ድረሳለች በህይወት ልጅ ወልዳ ህይወት የተባለው ሁሉ እውነት አይደለም። እግዚአብሔር በእውነት ለኛ ማሻገር እንደሚችል ማመን አለ። ተስፋ ቀደም ስንባል የነበረው ትልቁ ነገር ተስፋ አለን። እውነት ነው። ተስፋው ደግሞ እውነተኛ ተስፋ ነው። እግዚአብሔር የሚሰጠን ተስፋ እውነተኛ ተስፋ ነው። ይሄ አብሮ እንዲታሰብ ነው። እውነት ነው። ተስፋ ስንል ዝም ብሎ የሚመጣ አይደለም። እውነት የሆነ ተስፋ ያስፈልገዋል። እምነት ሲባል አሁንም ቀደም ልይ ስታነሳው የነበረው ትልቁ እምነት ተብሎ አሁን ሰዎች የእምነት መጉደልም ጭምር እኮ ነው በእኛ ህይወት ውስጥ እንድንባክን ያደረገው። በቃ በየቦታው እንድንዞር አይታችሁ ከሆነ አንድ ቦታ ጸበል ፈለቀ ሲባል ያለው ግርግር ነገር ሁሉ ይለወጣል፣ ይገለበጣል። እና አንድ ደግሞ አጥማቂ ያለ ሲባል ያለው መንፈስ ያ ሁሉ እርግጥ ነው የቸገረው ነው እረዳለሁ። ግን ምናልባት በዚህ ውስጥ ያላችሁ ሰዎች በእምነት መጽናት ያስፈልጋል። በቃ ያለንበት አጥቢያ ያለችው አፈር እኮ ልታድን ትችላለች። ጨርቁ ሊያድን እግዚአብሔር ዳኑ ካለ ይድናል። ቃሉ ቅድም እንዳልከው ወንጌሉ ያድናል። እንደ ሳኦል አሁን የሙማንን በኋላ መጣዋለሁና ይሄ ነገር ይፈልጋል። ብቻ ይሄ እምነት ይፈልጋል፣ እውነተኛ እምነት እንጂ ስለባከንን ብቻ እንድናለን ማለት አይደለም። ጸበል ውስጥ ልክ እንደ 38 ዓመት ሙሉ በጽናት ስለቆየ ብቻም አይደለም። እውነት ለመናገር አንዳንዱ እድሜ ልኩ ጸበል ላይ ቁጭ ብሎ ታይዋል። እድሜ ልኩ ትክክል ነው፣ መጽናቱ ትክክል ነው። ግን እምነቱ አለው ወይ? አምኖ ነው ወይ እየተጠመቀ ያለው? አምኖ ነው ወይ እምነቱን እየተሻሻ ያለው የሚለው እንድናስበው ያስፈልጋል። እና ምናልባት ህመምተኞች ይህንንም እንድታስቡት እንድትረዱት ነው። ሌላ መጨረሻው እዚህ ላይ ደግሞ ማነሳው በተለይ ከህመምተኞች ጋር ተያይዞ ማንሳት የምፈልገው ከእናንተ የባሰ እንዳለ ደግሞ ሁሌ ለአእምሯችሁ መንገር ጥሩ። ሁሌ ከኛ የባሰ ነው በእውነት አንዳንዴ የሌለ የሰው ይመስለን ነበር። እኔ አሁን አንዳንዴ በጣም እግዚአብሔርን ምሬት ውስጥ ስገባ ራሴን ስለማየው የሆኑ ቪዲዮዎች ሳይ በጣም ነው የምደነግጠው። እውነት ሪል እኔ ትክክል ነኝ? ምን አይነት ሰው ነኝ? እውነት እኔ ማማረር ነበረብኝ የምላቸው ጊዜያት በጣም አሉ። ለምን አንዳንድ ሰው ያለፈበት የህይወት ጉዳይ በጣም ይደንቃል። እንደዛ አልፎም ግን እግዚአብሔርን ሲያመሰግን ትሰማዋለህ። እና አንዳንድ እንዲህ ውስጥ ያለን ሰዎች ካለ እስቲ ከኛ የባሱ ሰዎች አሉ። ምናልባት እየተራመድን ሽንት ቤት ደርሰን የምንመጣ በሽተኞች ከሆነ ያለ ነው ሽንት ቤት መምጣት ያቃተው በቃ ቢያንስ ልቆም ብሎ ደግሞ የሚጸልይ በሽተኛ እኮ አለ። ካልጋው ጋር ተጣብቆ ያለ ሰው እኮ ይኖራል። ተስፋ የሌለው ደግሞ ንስሐ መግባት አቅቶት የሞተ ደግሞ አለ። ካልጋ ጋር የተጣበቀው ሰው ተስፋ አለው እኮ ቢያንስ ንስሐ መግቢያ ጊዜ አለው። ቅዱስ ሥጋውና ክቡር ደግሞ መቀበያ ጊዜ አለው። ይሄ እኮ ያበቃለትና ምንም ይሄ ነገር እድል ሳይኖረው የሞተ ሰው ደግሞ እኮ አለ። ስለዚህ የከፋውን ሁሉ ስናስብ እግዚአብሔር በእኛ ውስጥ ተስፋን ጽናትን እየጨመረልን ይሄዳልና ህመምተኞች ምናልባት ይሄ እንዳላችሁት ከባድ ቢሆንም ግን ለአእምሯችን እንድናስበው ለመጠቆም ያክል ነው። እንግዲህ ቅድም ደግሞ የተባለው አስታማሚዎች በዙሪያ ያለን ሰዎች እንደ ዳዊት አይነት ሰዎች ብንሆን
ጥሩ ነው። ዳዊት ያው ሳኦልን በገና እየደረደረ ከህመሙ እኮ ያስታግስል። ያ በገና መደርደር ቁስል ይፈውሳል። በጎ ቃላት መናገር ቁስልን ይፈውሳል። ጸሎት በጎ ቃል ነው። ወንጌል በጎ ቃል ነው። እግዚአብሔር ይማረ ብሎ መናገር፣ ያንን ድምፅ ቁጭ ብሎ ማውራት ልክ እንደ ዳዊት ያለ በገና ይሆናል ለነዛ በሽተኞች። እና እኛ አንዳንዴ እንደቀላል የምንቆጥረውን ነገር ለበሽተኛው ግን በጣም ብዙ ሰው የሚፈልግ ሰው አለ። ምንም ነገር ሰው መጥቶ ሲጠይቀው ደስ የሚለው በሽተኛ አለና ምናልባት በዛ ውስጥ ያለን ደግሞ በአስታማሚ ውስጥ ዙሪያችን በሽተኛ ያሉ ሰዎች ደግሞ መጎብኘት መጠየቅ በጣም 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 አስፈላጊ ነውና ምናልባት እንግዲህ የዚህ ሳምንት አሳይመንታችን ሆኖ ከዛ በኋላ የእድሜ ልክ ህይወታችን ምናልባት እድሜ ልካቸውን በዚህ የሚኖሩ ሰዎች አሉ ኢትዮጵያ ውስጥ መሆን አይደል? አሁን መቄዶንያ እንላለን እንደዚህ ከህመምተኞች ጋር ብቻ የሚኖሩ አይደል? ተጣብቀው ካሉ ጋር የሚደንቅ እኮ ነው አንዳንድ እና ሌሎችም በጎ አድራጎት ድርጅቶች አሉ በጣም እንደዚህ አይነት ህይወት ያላቸውና እኛም ቢያንስ እንኳን አንዳንድ ሰው እናትና አባቱን እንኳን ማስታመም አቅቶት ወስዶ የሚጥል ሰው አለ እና እግዚአብሔር ከክፉ ነገር ይሰውረን ሁላችንም። ለመናገር ከክፉ በሽታ ከክፉ መከራ ሁላችንም እግዚአብሔር በቸርነቱ ይሰውረን። የምንጸድቅበት ጽናት፣ የምንጸድቅበት እምነት፣ የምንጸድቅበት እውነት እግዚአብሔር በእኛ ውስጥ ያሳድርብን። እንግዲህ ዛሬ እንድናነሳ እንድንወያይበት ያሰብነው ትልቁ ርዕስ በስጋ ደዌ ላይ መሰረት ያደረገ እንደሆነ እንድታስቡት ነው የምፈልገው። እንግዲህ መርሃ ግብሬን ጨርስና ልጅ አንተ በዛው ጠቅልል። ጨርስ። ይህን ማለት ስለፈለግኩ ነው እየጨነቀኝ ነበርና አስጨናቂ ነው ማለት ለሚሰማ ሰው በተለይ ታማሚ ነው ብለህ ስታስብ በቃ ምንም የምትለው የሌለ መስሎ ከታወቀ እንደዛ ነው ሲሰማኝ የነበረውና ምናልባት እንደው በተናገሩት እንዳይሆንብን እንደው እኔ አሁን በጣም ደካማ ነኝ ብዬ ነው ማስበው በማስታመሙ በበሽታውም እና እግዚአብሔር ሁላችንንም ይጠብቀን። እንደው እኛንም እንደው በተናገርነው ጠፉ እንዳንባል ኃይለ ማርያም ብርሃነ መስቀል ኃይለ ኡርኤል ብለው እንዲያስቡ ለማለት ነው። እውነት ነው። ምንም ጥያቄ የለውም። እውነት ነው። እግዚአብሔር መጨረሻችንን ያሳምርልን። ከመርሃ ግብራችን አንስቶ መጀመሪያ አንስቶ እስከ ፍጻሜው ድረስ አብሮን የነበረ ልዑል አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ አድማጭ ተመልካቾቻችን መርሃ ግብራችንን ከመጀመሪያው አንስቶ እስካሁን ድረስ አብራችሁን ስላላችሁ ከልብ እያመሰገንን በዘወተ ብርሃን ሚዲያ የሚተላለፉ የተለያዩ መርሃ ግብሮችን እየተከታተላችሁ ሀሳብ አስተያየቶቻችሁን እንድትሰጡን በእግዚአብሔር ስም አደራ እንላለን። እያንዳንዱ የሚሰጡ ሀሳቦችን ኮሜንቶችን እንከታተላቸዋለን። በተቻለን አቅም ለማስተካከል ለማረም ጥረት እናደርጋለን። እግዚአብሔር ከረዳን ደግሞ በደንብ በተሻለ አቅም በተሻለ ሁኔታ ወደፊት ይዘን የምንቀርብ ነው የሚሆነው። እግዚአብሔር ነው ኃይል የሚሆነው ብርታት የሚሆነው እግዚአብሔር ነው። ስለዚህ ጽናት ሆኖን እሱ አቅም ሆኖን የእናንተ አጋዥነት ደግሞ ተጨምሮበት ለሰንበት ትምህርት ቤታችን አጠቃላይ ለቤተ ክርስቲያናችን አገልግሎት ትልቅ ዋጋ ያለው ሚዲያ እንዲሆን ስለምንፈልግ እርዳታችሁና አጋዥነታችሁ ጸሎታችሁ እንዳይለየን በእግዚአብሔር ስም አደራ እንላለን። ቅድም ህልውዬ እንዳለው ሁላችንም በተለይ አገልጋዮች ሁሌም በጸሎት መታሰብ አለባቸው። አገልጋይ የሚለው ስም ለእኛም ባይገባ ግን የእናንተ ጸሎት የእናንተ አጋዥነት ያስፈልጋልና ብዙ የሚደክሙ ከኛ ጀርባ ላሉ ሁሉ በጸሎት እንድታስቡ በዚህ አጋጣሚ አደራ እንላለን። እግዚአብሔር አምላክ ለሚቀጥለው ሳምንት ሰው ይበለን። ስብሐት ለእግዚአብሔር። ስስት ጌታችን ኢየሱስ ክርስቶስ በገዳመ ቆሮንቶስ ከተፈተናቸው የመጀመሪያ ፈተናዎቹ አንዱ ነው። ለመብል የሚሞት ሰው አለ፣ ለመጠጥ የሚሞት ሰው አለ እና በስስት ውስጥ አሁን ይሄ ሙሉ በሙሉ የተዘፈቀ ነው። የምግብ ሱስ ያለበት ሰው ካልቀመሰ መንቀሳቀስ የማይችል ለዚያ ነገር ባሪያ የሆነ በቃ ለዳቦ ባሪያ የሆነ እንደዚያ የሆነ አይመስላችሁም? ይሄ ትውልድ አንዱ ክርስትና እኮ በተሰጠ ነገር እየረካ ነገን ደግሞ ከእግዚአብሔር ጋር ተስፋ በማድረግ የምታደርገው ጉዞ ነው። እኛ ዛሬ እናማር፣ ስለዚህ ዛሬ ላይ አንረካም። የተሰጠን ነገር በቂያችን ነው ብለን ስለማናምን ክርስቲያኖች ሆይ አንድ አፍ ኖራችሁ ሁለት ጽዋ መጠጣት ትችላላችሁን? በአንዱ ሰውነታችሁም ዓለምንም መንፈሳዊ ሕይወትንም ክርስቶስንም ማስተናገድ አትችሉም። አንዱን ጽዋ ምረጡ ይላል እና ስስታም ሰው አልጠገባይ ነው። ሁለቱንም መኖር ይፈልጋል። በቃ ሰው ስስታም የሚሆነው ምን ሲሆን ነው? ምኞት ለስስታም ሰው መጀመሪያ መነሻው እሱ ደግሞ ምኞትም ስንል ደግሞ ምኞትም አልጠገባይ የሆነ ምኞት ነው። አሁን ልጁን በስስት ወደዋለሁ እንደሚባለው መብሉ በስስት ከተወደደ አስቸጋሪ ነው። መብል ወዳድ መሆን የለብንም ማለት ነው። ለቁመተ ስጋ ነው መብላት የማያስፈልግ ነገር ነው።
ጭራሽ ማለት ነው የማያስፈልግ ነገር ላይ የምናሳየው ስግብግብነት የምናሳየው መፋጠን ስስትን ያመጣል። ጾም በነገራችን ላይ የመላእክትን ኑሮ መለማመድ ነው። ወደፊት እንኖረዋለን የምንለውን ከመብል ከመጠጥ ባርነት ወጥተን የምንኖረውን ህይወት የምንለምድበት። አንድ ክርስቲያን ለነገ አስቦ የሆነ ነገርን መዘጋጀት ቻለ ማለት ክፋት የለውም። ክፋት ሊሆን የሚችለው ምንድነው? ነገን ሊያነጋ የሚችለውን እግዚአብሔርን ትቶ ያስቀመጠውን ነገር ይበልጥ መተማመን ሲጀምር ያኔ ችግር ያመጣል። በመስጠት የሚገኝ በረከት አለ። መስጠት ሲባል ገንዘብ መስሎ እንዳይሰማን፣ መስጠት ሲባል ቁሳቁስ ላይ ብቻ እንዳናተኩር። ትልቁ ስጦታ ጊዜም ጭምር ሰው ለወንድሙ የሚሰጠው ጊዜ